ምናምን ብዬ እሻቃለሁ። ያለሁት ሊቢያ ነው ስለ እንደዚህ እርዳታ ምናምን ሰው ቃላ በጣም ሊቢያ ላላ የሌለ ተሰቃየን ነው የምልሽ። በቃ እንደዚህ ሳቢ ምናምን መክፈል ምናምን አቅቶን ብር ምናምን ነገር እንደዚህ ሳራ ላይ ምናምን አውጥተው ጥለውን ምናምን ነገር የሆነ በተስፋ ነው እዚህ የደረስነው አሁን ላይ ማለት ነው። እና በቃ ከዚህ ደግሞ ለመሻገር ውሃው አለ። ቤተሰብ ደግሞ ጭራሽ እናት አባት ምናምን ነገር የለኝም። በቃ እዚህ ጋር የሌለ ሁሉ አሉኝ፣ ግን እዚህ ከደረስኩ በኋላ በቃ ሁሉም ሸምጥጠውኛል። እዛ ጋር ሰፈር ላይ እየተሰበሰበልኝም ብር ምናምን ነገር ሁላ እንደዚህ ፋዘሬ ምናምን እስከ መብላት ምናምን ደረጃ ደርሷል። እና እዚህ ደግሞ ስኖር በቃ የፈዋ ብር ያስፈልጋል ምናምን ነገር እዚህ ጋር እንኳን ለመጠጣት ምናምን ነገር ብር ያስፈልግሻል ምናምን። ከዚህ ለመሻገር ደግሞ የሌለ ብዙ ብር ነው የጠየቅነው። እና በቃ ይህን ደግሞ በቃ ምንም ማድረግ አልቻልንም። እዚህ ጋር ወተን እንኳን አንሸከምም ምናምን ነገር። ረመዳን ነው የምንበለው ራሱ የለም የምናፈጥርበት ምን የሌለ በቃ የምናድርበት እንደዚህ ብሎክ የተለይ ነው። ቪዲዮ ሰራን ምናምን ነገር አንድ ሰው እንኳን የሚረዳን ሰው እንኳን በቃ የሌለ ጭንቀት ላይ ያለ ነው። ምን እንደምናደርግ አናውቅም። ወደ ሀገር መመለስ አንችልም። ለመሻገር አንድ ነጥብ ያስፈልገናል። በቃ ግራ ገብቶ ምን በለው ራሱ እዚጋ ምን በለው በራሱ ምን ጠጠዋ እንኳን የሚያለቅስ ኢሞጂ ዋርኒንግ ይሰጠናል። አይዞህ የምድሬን ነው የምልሽ አሌክሷ፣ ወላሂ የምንኖርበት ቤት በብርድ ራሱ ሞተን እዚህ ጋር ይኸው የምንኖርበትን ቤት ላሳየ እንደዚህ ቪዲዮን አብረች አይዞህ። ምን ያህል ጊዜ ሆነ እዛ? አስብ፣ እዚህ ውስጥ ነው ለሁለት የምንኖረው። ይኸው 2 አመት ሆነኝ። ይኸው እዚህ ውስጥ ነው አስቢ፣ ለሁለት የምንኖረው የሚታይሽ ከሆነ አየሹ፣ እዚህ ውስጥ ነው ለሁለት የምንኖረው። ወላሂ በቃ ይኸው እንደዚህ ቤት ሰርተናል። እዚህ ውስጥ ነው ያለነው። አስቢው በቃ እንደዚህ የሆነ ፎቅ ላይ ተደብቀን ያለን የሌለ ምርር ብሎኛል። ወላሂ በቃ ማንን ማማከር እንዳለብኝ በቃ ቤተሰብ ምናምን ነገር ማንም ሁሉም ነው ጭራሽ ፊቱን ያዞረብኝ። በቃ አላ ቲክቶክ ላይ እንደ ራሴ ው ለመለመን ምናምን ፖስትኩ ምናምን ሰው ስድብ ነው ጭራሽ ስድብ ለማኝ ምናምን ብል ይሳደባል። ምናምን ፋዋ እንደዚህ ምግብ አልበለውም እያልኩ ሰው ይሳደባል። ገባን ቃላን የመጨረሻም ብቻ እኔ ወይ ወደ ሀገር መመለስ እፈልጋለሁ። እዚህ ጋር የሌለ ከበደኝ። ወላሂ እንዲህ ፋዋ ራሱ ከበሉ ስንት ጊዜ መሰለሽ ከዚህ ጋር የሚጣል ፋዋ ምናምን ነገር በስንት መከራ እሱን እያገኘ ምንበላው ወዛ ወጥተን እንኳን ስራ እንኳን መስራት አንችልም። እዚህ ጋር ለመሸከም እንኳን ማይሆን ቦታ ወላሂ። ለዚህ በቃ ይኸው እንደዚህ አይነት ቦታ ላይ ነው የምንኖረው ምናምን ነገር። ብዙ ጊዜ ምናምን መጥቼ አስገባኝ ምናምን ነገር ብዬ አውቃለሁ። እንደዚህ ማውራቱ ላይ ያቃተኝ ወላሂ። 2 አመት ሙሉ በቃ እዛ መጋዘንም ብር ሳንከፍል ነው ሳራ በራ ላይ አውጥተው ይጣሉ። ከሳራ ገና እስር ቤት ይዞን ከእስር ቤት ነው ወደዚህ ያመጡ። እዚህ ብዙ አበሾች አሉ፣ ግን በቃ ቤተሰብ ምናምን ደገፍ የሚያደርገው ምናምን ነገር ነው ያለው በብዛት። ቤተሰብ ምናምን ነገር የሚያግዟቸው አሉ ምናምን ነገር። እኔ ደግሞ ሀገር ላይ የተሰበሰበልኝን ብር ራሱ እንደዚህ ቤተሰብ ራሱ የቀጣይ ሰው ነኝ ወላሂ። በቃ የሌለ ክብድ ብሎኛል ወላሂ ነው የምልህ። እድሜ ምን ያለው እና አሌክሷ ምን ትይኛለሽ? አሁን በራስ ይሰማሃል ድምጼ? ድምጼ ይሰማል? ሄሎ ይሰማል? አሌክሷ የኔ እኮ አይሰማም እኮ። ያንተ አይሰማ? የኔ አይሰማም? አረ
ይሰማል። አሁን ይሰማል። ምን ያህል ጊዜ ሆነ እዛ ከሄድክ? አሁን ይሰማል። ኔትወርክ ራሱ የለም። በቃ እየተንቀሳቀስኩ ምናምን ነገር የምጠቀሙ የኔ አይሰማማ። የኔ ይሰማል። ሁለት አመት ሆኖኛል። ወደ ለዚህም 2 አመት ሆኖኛል። አሁን ይሰማል። አሁን ወደ ሀገር ቤት መመለስ አትችልም? አሁን ይሰማኛል። መመለስ አትችልም ወደ ሀገር ቤት ለመመለስ እዚህ ብር ይጠይቃሉ። አሌክሷ ወሌ እችላለሁ። ወደ ሀገር ቤትም ለመመለስ ወደ ኢትዮጵያ ብር ይጠይቃሉ፣ ለመሻገርም ብር ይጠይቃሉ። ወሌ ለዚህም በቃ ግራ ገባን። በቃ ያለን አማራጭ እዚህ ብሎኬቱ ላይ ለ2 ነው እየኖርን ያለ ነው። ያው እሱ ደቅሶ ሁሌ ጧጧ ስገቢ እንደዚህ አስገባኝ ምናምን ነገር ብዬ እጸፋለሁ ምናምን ነገር ቃላ አንተ ጋር ነገር ገብቼ የሆኑ በቃ እዚህ ጋር ሰው ሆናና እዚህ ጋር ገብቶ ምናምን ችግሩን ሲያወራ ምናምን ነገር እኔም እንደዚህ ሁሌ መጥቼ እንደዚህ የተገዛገዝኩ ወሌ። እሺ አሁን በቃ ፈዋ ራሱ እየተሸጠርን ረመዳኑ ምግብ ራሱ ፈዋ ራሱ አንበላም። ወለኔ አሁን አልጾምም። 1 ቀን ነው የጾምኩት። ሙስሊም ነኝ። 1 ቀን ነው የጾምኩት። ወለ ፈዋ ራሱ የለም። እስከ 12 ሰዓት ጾም ምግብ ራሱ ላናገኝ እንችላለን። በቃ እዚህ ጋር ዝም ብለን ባገኘው ነው ሰዓት ነው ምን በለው ወለ የሌለ ከበደን ወለ ለዚህ ማንም በቃ የሚያስታውሰን የለም። ፋሚሊ ምናምን ነገር የሌለ ተስፋ ቆርጧል። ምንም በቃ ጨራሽ ነው ምን እዚህ ጋር ከኔ የሚሰበሰበው ብር ላይ ነው ራሱ እዚ ጋር ሲጠቃቀሙ። አሁን ደግሞ መሰብሰብ ራሱ አይቻልም። ሀገር ላይ እንደዚህ በባነር ራሱ ልጄ ሊቢያ ነው ምናምን ነገር ብላ ሰበሰብ ወለ ታስራለች። ከዚህ በፊት በቃ ግራ ገባኝ እኔ ወለ 2 አመት ገና በዚህ እድሜ ጩጬ አንዴ በቃ ተሸውጄ ነው የወጡትኝ። አላ በቃ ሰው ወጣ፣ ሁሉም ጀለሶቼ ወጡ ገቡ ሲባል ስሰማ በቃ ቀላል ነገር ነበር የመሰለኝ ወለ። አይዞህ አሁን ሊያግዙ የሚፈልጉ ሰዎች በምንድን ነው ሊያግዙ የሚችሉ? ምክንያቱም እዚህ ሚዲያም ላይ አይቻሉ፣ እዚህ ሀገር አይቻሉ እንደዚህ እርዳታ ምናምን ተሰባሰቡ እንደዚህ አይነት ጉዳይ ማውራት። ግን ያው ችግርህን ነው እየነገርከን ያለው። አሁን እሱ ችግር የለውም፣ ግን ሊያግዙ አካውንት አለኝ። የት አካውንት አለኝ? እሺ ጋይስ ፎሎ አድርጉትና የምትችሉትን ነገር አግዙት። እሺ የት አካውንት አለኝ? ብዙ ቤት እንደዚህ አሌክሶ እንደዚህ ትላልቅ ቤት ገብቼ እንዳንተ እንደዚህ ትላልቅ ቤት ገብቼ እንደዚህ እንኳን አልሰሙኝም። በብሎክ ምናምን ነገር ነው የሚያባሩኝ ወለ። እንደዚህ ደግሞ በቃ በራሴ እንደዚህ በቲክቶክ ቪዲዮ ሰራው። በቃ ማንም ሊሾፈኝ አልቻለም። ይብስ ስድድብ ነው ወለ። በቃ ደገፍ አድርጉም ባላ እኔ ህይወት ወለ ላይ በቃ ምን ኖሮ እዚህ ላይ ነው ብርድ ላይ ነው። አረ እባካችሁ በቃ ባላ። እሺ አይዞህ፣ ሁላችንም የምንችለውን እናደርጋለን። የምናደርገው ግን በግላችን የምንችለውን የምንፈልገውን አንተ ራስህ ይኸው በግል ያገኘሁና ፎሎ አርጉትና የሆነ ፎሎ አርጌዋለሁ ጻፍልኝ፣ ፖስት እሺ መልዕክት አስቀምጥልኝ። ፎሎ አርጉትና እናንተ በግል ራሱ ይኸው በዚህ እርዱኝ ካለ ራሱን አናግራችሁት ለራሱ አንም ሳትናገሩ ማድረግ የሚፈልጉትን አድርጉ። ስለዚህ አይዞሽ፣ ያው ያወሩሃል ብዙ ውስጥ ግን ሰዎች ችግር የለም። እሺ ሌላም ጊዜ ይምና። እሺ አይዞህ መች በራስ በቃ አጋጣሚውን ተጠቀሙበት። የሆነ ከለፈጣሪ ማድረግ የምፈልገው ነገር አለማምጣት እንዴት ነገር ካያችሁ በድብቅ አድርጉት። ማድረግ ሲፈልጉ መሆንም ያለበት እንደዛ በግል አውሩትና የያዛችሁ ብላችሁ የምችሉትን ታደርጋላችሁ። ለማንም እንዳይናገር ነግራችሁት። መርዳት ሰዎችን መጮህ የለበትም። ስትረዱ ዝም ብላችሁ ሸሽጋችሁ በድብቅ ታደርጉታላችሁ። ፈጣሪ ደግሞ በግልጽ ያመሰግናችኋል። እንደዛ ነው መሆን ያለበት ከሆነ። እሺ ትንሽ ያሳዝናል። ጾምም ስለሆነ ደግሞ ትንሽ ከባድ ነው። ሊቢያ እኮ በቃ በጣም ብዙ ሰው ነው ያለው አይደል? እዛ በጣም ነው የሚያሳዝኑኝ እኮ። አሁን ይህንንም እየሰማ የሚሄድ ሰው አለ አይደል? ሊሞክረው ብሎ አንዳንዴ
ስራ አግኝቼ ፎሎ 10,000 ቢሆን ሞር አሪፍ ነው ምናምን ነገር አሉኝ እና ስራውን ላጣው ነበር እና የቅድሙ ልጅ ከፈቀደ ያው ሁሉም በነፃ አላምንም። በእርግጥ ግን የአንተ ቤተሰቦች ፎሎ አርብቶኝ ለእሱ ቻሌንጅ ቢሆንለት ለእኔም ደግሞ እኔ መጠቀማለሁ እሱም ይጠቀማል። ቻሌንጅ ብሰጠው ስራ ልገባ ብዬ 10,000 ፎሎወርስ ቢሆን ሞር አሪፍ ነው። አፕላይ ያለች ማለት ነው ስራ እንደዚህ ኦንላይን ስራ ነበር ያገኘሁትኝ እና እኔ ደግሞ 10,000 ፎሎወርስ የለኝም። ቻሌንጅ ብሰጠው እና ደግሞ የአንተ ቤተሰቦች ፎሎ ቢያደርጉኝ አለክሱ እኔ እንኳን በፎሎ ቻሌንጅ አላምንም። ያው ለተሳሳተ ሰው ነው ያቀረብሽኝ ጥያቄ። ግን ለእሱ ንገሪውና ያው እሱ ቪዲዮ ይስራ እንግዲህ ካረጉለት እንትን በሉ። አንቺም አገዝ ከፈለግሽ አግዥ። ፎሎውን ባይሞላም ቢሞላም ኤኒዌይስ ግን ቢሞላም ባይሞላም አለው እሱ ማገዙ ሳይሆን አንደኛ ነገር ያው እኔም ስለምፈልገው ነው ስለሚያስፈልጉኝ ነው እንጂ ባያስፈልጉኝ እንትን አለም ነበረ። እኔም ስራበታለሁን ለእሱም ቻሌንጅ ሆነዋል ማለት ነው። ወይም ደግሞ በቃ እሱን ተወውና የአንተ ቤተሰቦች ፎሎ ያርጉ። ፎሎ በማስደረግ ምናምን አላምንም። ምክንያቱም አንቺ ስሪበት ኮንተንት ፎሎ ቢያደረግሽ ራሱ ሰው ድንገት ያነሳዋል ሲያይሽ እንዲች ማናት ደግሞ ፎሎ ያረኳት ፎሎ ያደርግሻል ገብቶሻል። ግን አንቺ ኮንተንት ብትሰሪ ቪዲዮ ብትሰሪበት ታለንትሽን የምትችዩ ግጥም ነው የምትችዩ ሙዚቃ ነው ምንድን ነው የምትችዩ ስራ ብቻ ነው የፈለግኩት እንጂ ቲክቶክ ላይ ስራ የኔ ናት። ቆይ አዳምጪኝ ይኸውልሽ አንቺ ጊዜሽ እንዳታባከኝም። እኔ ቲክቶክ ላይ 7-8 ዓመት ቆይቻለሁ ገብቶሻል። ከዛ ኤክስፒሪንስ እናንተ እኮ እንተዋወቃለን እኔ እናንተ እንተዋወቃለን፣ ሀታ በአካል እንተዋወቃለን። 6-7 ዓመት መሆኑትን አውቃለሁ ሶሻል ሚዲያ ላይ። እሺ አሁን ምን ልትነግሪኝ ነው የመጣሽው? አልገባኝም። እኔማ ፎሎ እንድታስደርገኝና አካውንቴ ሞልቶልኝ ስራ እንድጀምር ነበር የፈለጉት እኮ። አሁን እኮ የነገርኩሽ ነው ፎሎ ማስደረግ የሚባል ነገር አይሰራም። ስሪበት ኮንተንት። ኦኬ እሺ እሺ አሌክሶ አመሰግናለሁ። ሰሞኑን ደግሞ ትናንትና ማነው አንዷ ያለችኝ ሀይ ብላኝ እኔ የመጣሁት ትናንትና ሰምታችኋታል። ዛሬ ደግሞ በአካል እንተዋወቃለን አለች። እሺ በቅርቡ ደግሞ ልጄ ነህ የሚል ይመጣል ጠብቁ። እሺ 8ኛ ሚስት ነኝ የምትልም መምጣት አለባት ግዴታ። እሺ ጤና ይስጥልኝ እንኳን ደህና መጣ ንገሪ ነው። ይቅርታ በጣም እሺ። ችግር ያው ለማስገባት አስቸጋሪ ነው እንጂ ለዛ ነው ችግር ንገሪ። ያው እና ያው እኔ እንኳን ታሪኬ ረጅም ሊሆን ይችላል። ይቅርታ ግን ሱቄ ንገሪ። ያው ማለት እኔ እንደ ማንኛውም ሰው የገጠር ተወላጅ ነኝ። ያው ከቤት 4 ልጆች ነን ያለን፣ 1 ወንድና 3 ሴት ማለት ነው። የኔ የመጀመሪያ ታላቅ ወንድም አለኝ፣ ከዛ 1 ሴት ታላቅ የኔ አለኝ፣ ከዛ 3ኛ ነኝ፣ ከዛ የኔ ታናሽ እንዳለች ማለት ነው። እና ያው ከ1 እስከ 7 ተምሬያለሁ። ይህ ትምህርት የገጠር ትምህርት ቤት ያው መማር ስልህ ይሆናል አይደለ? ቤተሰቦቼ በመጀመሪያ ያኔ ታላላቆች ምናምን በነበሩበት ሰዓት ያኔ ባለሀብት ነበሩ፣ የገጠር ደረጃ በሚባለው ማለት ነው። በጣም ባለሀብት ነበሩ። ያው እንግዲህ ያላቅም በተለምዶ መተት ምናምን ብለን የምንጠራው ነገር አለ አይደለ? የኔ ሀብታቸው እንዳላለቀ ማለት ነው እንዳለ ማለት ነው። ከዛ ያው ሲያልቅ የመጨረሻ ደረጃ ከብታቸውም ላማቸውም በየውጭ ላይ ምናምን እየሞቱ ነው የሚመጡ ምናምን። ከዛ ያው እኔ ነፍስ ሳቅ አባቴ ታውቃለህ፣ ያ ነገር ሲሆንበት ያኔ እኔ ሳልወለድ ነው መሰለኝ ይሄ ምንድን ነው የሚባል ፍርሸንጎነት ምናምን እንትን አሉት መሰለኝ ተመርጦ ገባ ማለት ነው። ይሄ መሬት መስፈር ምናምን በቃ ይሄ ፍርሸንጎ ላይ በቃ እንትን ይሄን መሳሪያ ይዞ ምናምን እዛ እንትን ማለት ጀመረ። ከዛ እናቴ ስትነግረኝ ነው እና በቃ ልጅ የሆነ ተስፋ ቆረጠና ሲያርስ ምንም ሲልም የሆነ አሞራ ምናምን እየመጣለች በቃ በዛ የተነሳ ከብቶች እየነጠቁት ምናምን ሲሄዱ በዛ የተነሳ በቃ እንትን አለ አንተ ጥሩ ትሻላለህ በሚል ደረጃ እዛ ውስጥ ገባለች የሆነ ፍርሸንጎ ነገር። ከዛ ልጅ እኔ ብቻዬን ተሰቃየኋለች ማለት ነው። እና
ያው እኔ ያደግኩኝ ብራዘር ሲያድግ በቃ ሰው ቤት በገጠር ደረጃ የሚባለው አለ አይደል? ይሄ ሰው ቤት ገብቶ አመት ነው እስከ መጋቢት ድረስ ምናምን ነገር አስታውሳለሁ። እኔ ያኔ ሰው ቤት እየገባ እህል ተቀጥሮ ምናምን ይሰጥ ማለት ነው። እና የገጠር ተማሪ ስማር ማለት ነው ከጓደኞች ጋር ምናምን ስማር የኔ ጓደኛ ከእሷ ቤት ነው ቀንጃ ተቀጥሮ የሚሰራ ማለት ነው። የኔ ወንድም እንግዲህ ምክንያቱም ያኔ 2 ሰዓት ትገባለህ 8 ሰዓት ወደ ትምህርት ቤት ትመጣለህ ማለት ነው። እና ታውቃለህ ይሰማኛል በቃ ይሄ ከሌ እንደዚህ አድርጎ ወይኔ ዛሬ እኮ እንደዚህ የምናርመን ዛሬ እኮ እንደዚህ የምናደርግ ነው በጣም ተጽዕኖ ያድርብሃል ማለት ነው። ወይኔ እኛ እኮ ሀብታም ብንሆን እኮ እንደዚህ ብንሆን እኮ ምናምን የሚለው እኔ ጭንቅላቴ ላይ ሁሌ ይፈጥርብኛል ማለት ነው። እና በቃ እናቴ ታውቃለህ ያኔ የገጠር ሰው ሆና አረም አርማ አጨዳ አጭዳ ታንዱ ከተማ አንዱ ወስዳ በእግሯ ማለት ነው ታውቃለህ ተሸክማ ደከመኝ ማትል ማህበር ሲኖር እንጨት ፈልጣ ምናምን በቃ እኔ ታውቃለህ አሌክስ ደረስኩ ማለት ነው። ይህን ሁላ ስታደርግ አስታውሳለሁ። በቃ ከዛ እኔ ደረስኩኝ። የት ነው የሚሄደው እኔ በቃ ታውቃለህ በአቅሜ የገጠር ልጅ ከሆናችሁ ታውቁታላችሁ ሰንደዶ ይሄ የሚሰፋው አለ አይደለ? እሱን ማጨድ ሄዳለሁ ማለት ነው አሌክስ ማርያምን። ከዛ እሱ ደን ነው እሱ ደን ስለሆነ መቀጫ አለው 50 ብር ይባላል ማለት ነው። እንደኔ አይነቱ ቢጤ ደሃዎች ምናምን አለው አይደል? የኔ አይነት ቢጤዎች እንትን ይላሉ። ከዛ እኔ ከትምህርት ቤት 8 ሰዓት ተመልሼ ራሴን ደግሞ በጣም ነበር የሚያመኝ ማለት ነው። አይኔ በርበሬ ነው የሚመስለው። ከዛ በቃ የእናቴ ቅዳሜ የሚሆን እሑድም የሆነ ለቅዳሜ ገበያ ያደርስላታለሁ ማለት ነው። ሰንጥቄ ያንን ሰንጥቄ ለቅዳሜ ገበያ እናቴን ለማገዝ ምክንያቱም እናቴ በጣም ብዙ ቻሌንጅ ታደርጋለች እንደነገርኩ አጨዳ ሲላት በቃ በጣም ነው የሚቀፈኝ። ደህና አደራችሁ ዛሬ ይመችሻል እንደዚህ አጨዳ ብትረጂ ዛሬ ይመችሻል እንደዚህ አረሞ ብታርሚልኝ ምናምን። ያኔ እኮ ብሩ በጣም ትንሽ ነው። እኔ ደግሞ በጣም በቃ ምን ልሆን ብራዘር ግን እዛ ሰው ቤት አለ የሆነች ገብስ ስትደርሰው ጤፍ ስትደርሰው ቅመሱ ምናምን እያለ የሚያመጣው አለ አይደለም? ማርያምን ፋዘር በቃ ከላስ ያኔ ከነመፈጠራችንም ረሳ። ማርያምን የገጠር መሬት ራሱ እራሹን ማለት ነው ማስጠመር ትቶ መሸጥ ጀመረ ማለት ነው ፋዘር። ያኔ ማዘር ሳሰማ ምናምን በቃ የለም በቃ ከነመፈጠራችን ሚስትነቷ ምንነቷ ረሳ ማለት ነው። እና ብራዘር እየቆየ ሲመጣ ያኔ በቃ እንዲ አንቺን ብዬ እኮ እኔ በጣም ተሰቃየሁ እኮ አንቺን ጠንካራ እናት ትቼ ምናምን እያለ ሲል ተው በቃ ለራስ ከዚህ በኋላ ኑር ምናምን ትለዋለች። አሁን ደግሞ ከዛ አንቺንስ እንዴት ትቼ ምናምን ሲላት ከዛ እኔ አረም በቃ ያንን አሌክስ ማርያምን ነው የምልህ በሌሊት ጨረቃ አለች አይደል? በገጠር ጨረቃ ፍንቱን ብላ ትታያለች። 9 ሰዓት ላይ 11 ሰዓት አካባቢ ላይ እንሄዳለን ወደ ትር ማለት ነው ወደ ምንድነው ወደ ጫካ እንሄዳለን። እዛ ሰበዝ ለመቁረጥ ማለት ነው 1 4 5 ነው የሆነ እንጨት ምን ለቅም መስለን ነው የምንሄድ። ለምን ይሄ ማጭዱን እንደዚህ በሆነ በፎጣ ምናምን ጠቅለን ነው የምንገባው እና ማለት ነው እግዚአብሔርን ከዛ ይሄ እጄ ደም ነበር የሚተፋው። ያጋሙ ሾህ ምናምን የጭሱ የእንትኑ ሾህ ራሱ የራሱ ሾህም አለው እና በቃ ያንን እናደርግና 1 ሰዓት ተኩል ቢያንስ እስከ 1 ሰዓት ተኩል እስከ 1 ሰዓት ከምሽቱ አምሽተን ያንን ሰበዝ ይዘነው እንሄዳለን ማለት ነው። ያውም ያይህም አለ ያይህም ደግሞ አንዳንዴ ተዋቸው በቃ ምናምን ብሎ አንዳንድ ክፉ ሰው ደግሞ በጣም ያጋለጥብሃል ማለት ነው። ይወረወርብሃል ድንጋይ ወረጉ እንዲያው ፈጃችሁት እናንተ ልጆች እንዲያው ምናምን እየተባልክ በቃ ከዚያውም ብዬ ተደበቅ ምንም እናቴን ሳግዝ ቆየሁና የመጨረሻ በቃ ምንም አልሳካልን ማለት ነው ማርያምን። ከዛ በጣም እኔ ለቤተሰብ እኔም እንደ እናቴ አረማረም ጀመሩ። ብዙም ትምህርት ቦታ የለኝም። ማስበው እናቴን ትልቅ ደረጃ ማድረስ ነበር እንፈልገው እና አዲስ አበባ ያው ሁላ ሲሆን ማለት ነው አዲስ አበባ የሆነች ሴትዮ አለች ነበርና እባክሽን የዚች ልጅ እናት እኮ በጣም የዋህነች ምን አለ አዲስ አበባ ይዘሻት ብትሄጂ እውነት አባታችሁ ትንሽ እንዲሁ ማይረባ ነገር ነው እና እያገዛት አይደለም እናቲቱ በጣም የዋህነች እና እባክሽን ተወሲያት አዲስ አበባ ምን ስራ አለ ብለሽ ነው በቃ ትምህርቱንም ማቋረጡ ስለሚያምር ማለት ነው ምን ስራ አለ ብለሽ ነው ስትላት እንዲያው እባክሽ አንቺዬ ሰው ቤትም ቢሆን አስገብተሻት ምናምን ስትላት ምን አገባኝ እኔ ወይ ዕቃ ማጠባም ቢሆን ብርጭቆ አጠባም ቢሆን ትግባ ምናምን በቃ እሺ ምናምን ብላ እናቷ ስላለቻት ብቻ ተንተናለች። ከዛ የፋዘር የወንድሙ ልጅ እሷን በቤት ሰራተኝነት ሄዳ በቃ ታውቃላ በጣም በቃ በእሷ ቤት በቃ ቢሊየነር ነው የምትመስለው በዛን ሰዓት። እንዴ የሽዬ ለምን አመጣሻቸው እነዚህን ገጠሪዎች ምናምን ብላ እሷ እስከ 12ኛ ክፍል ተምራለች ከሰው ቤት። እሷ ቀድማ የወሰደቻት ነች። እንዴ ታያቸው እንጂ ችም የወንድምሽ ያጎትሽ ልጅ ናት፣ ችም ደግሞ ጓደኛው ናት። አይ አንቺ አታበያቸው፣ አንቺ ከፍለሽ አሰጫቸው። ኧረ ተይ አትመቀኝ
ምን ችግር አለው? ነገ እኮ የዚች እናት አሁን ምስኪን ናት የተባለች የአጎትሽ ሚስት እናት እንዴት እንደዚህ ታያቸዋለሽ? ኧረ ተይ ስትላት አይ እሺ ምናምን አለች እና በቃ ጭራሽ እንዲው ሰላም እንኳን አላለችንም አዲስ አበባ ላይ። ከዛ ያው አንዷ ጓደኛዬ ጠባ አስገባ፣ እኔ ብርጭቆ ጠባ ገባሁኝ። ማርያምን የሆነ እንዲሁም አስታውሳለሁ መለስ ሲሞት ራሱ የሆነ ብዙም አላስታውስም። እግዚአብሔርን ሲያለቅሱ ነው ወጥ ቤቶች ሲያለቅሱ እኔ ብዙም እንትን አይደለሁም። በቃ ታውቃለህ የሆነ ራሴን እንትን ያልኩኝ አይደለሁም። ምንም እውቀት ምናምን የሚባል ዝም ብሎ የገጠር ሰው ዱፍ ዱፍ የሚል ታውቃላ፣ እንደዛ አይነት ነበሩ። ከዛ ሲያለቅሱ ወይኔ ወይኔ እያሉ ሲያለቅሱ ኧረ እባካችሁ አታልቅሱ፣ ምንድን ነው በቃ አንቺ እኮ ትልቅ ሰው ነው በቃ መንግስት እኮ ነው፣ ምንም አይመስለኝም ሲያወሩኝ ማለት ነው። እና በቃ ከዛ እንደዛ ሁኚ ያው ማህበር አለ በገጠር የሆነ ዝክር ምናምኖች እነዛ ነገሮች ደርሶ እየሸጥኩኝ እንትን ያችን 450 ብር ለማን ነው የምሰጣት? ለቤተሰብ ነው ምልካት ማለት ነው። ከዛ በቃ ስትል ስለፋ ብቻዬን በቃ ተዚያች ሴትዮ ቤት ደበሬ መሄድ ስራ ስትፈጂ እኔ ጋኔ ነው የምትለኝ ማለት ነው። ከዛ አጠያይቄ በቃ ደላላ ቤት መሄድ ጀመርኩ ማለት ነው። ገባ ሁሌ ባዳነች ጋብቻንን እንጂ ያቺ ባዳነች እንዴ ለምን ብዬ ምናምን አልኩኝና ከዛ ማለት ነው እግዚአብሔርን የሆነ ይደብርሃል ያቺ ሰው ባዳነች። ከዛ ታይ ደላላ ቤት አትደሪ ስትለኝ አሉ ብዙዎች የኛ ግር ወንድ ምናምን የለም ደላላ ማለት እንደዚህ እንደኛ የሚቀጠር ወንድ ምናምን የለም። ማርያምን እዛ ስራ ጥን ራሱ ዳቦ በዛን ሰዓት ምንድን ነው ዛሬ አምባሻ ምናምን የሚባለው እሱ ራሱ 5 ብር ነው ምናምን ነው። መበላበት አጥቼ ከንፈሬ ደርቆ ያውቃል። ራብ አይሰማኝም ከንፈሬ ይደርቃል። ምክንያቱም በቃ ከነከታጣለህ ስራ ማለት ነው። ከዛ ወጥ ቤት ረዳት ምናምን እየገባ ደህና ነኝ ምናምን እያሉ በጎረቤት ስልክ ነው ራሱ ማገኛቸው፣ የቤተሰብ ስልክ እንኳን የለም። እና ከዛ ያን እያደረጉኝ ምንም በቃ አልጠቃለላለኝ ማለት ነው። ምንም በቃ ማርያምን ምክንያቱም እናቴ ብቻና ብራዘር ብቻ ናቸው የሚጠፈረፈሩ። ሲስተር እኔ ታለቃለች ግን ብዙም አይደለችም። እሷም ደግሞ እንትን ትሸጣለች ኮለላ ምናምን የሚባል ነገር እየሰፋች ሰፌድ ምናምን ታግዛታለች። እና ከዛ እንደዛ እየሰራሁ ማርያምን ተኋን ራሱ ላጥ እያደረገን አዲስ አበባ ላይ ስናድር ሙቀት ስለሆነ ከዛ ያ ሁላ ሲሆን ከቁጠባ ነበረብን እና ከዛ ከፋዘር ከወንድሙ ታናሽ ወንድሙ ነው በእናት ነው የሚገናኙት። ብር ተበድሬ ነበር የመጣው 1400 ብር ለእናቴ እንዲሁ በማርያም በእግዚአብሔር ብዬ የልጁን በሬ የሸጠው ነበርና ከዛ ሰጠን ማለት ነው ቁጠባ የሚከፈል ስለሆነ። ከዛ ደወለችልኝ ያቺ እንግዲህ ቅድም ያልኩ የቤት ሰራተኛ የገባችው ያጎቴ ልጅ አልኩህ ማለት ነው። ደወለችና እኔ የምልሽ የአባቴን በሬ ተሽጦ ያስቀመጠውን ብር እናትና አባትሽ አልከፍላለሁ፣ አንቺ ደግሞ በገብርኤል በማርያም ብለሽ ወስደሽ አለች። ጓደኞች ይሰሙ ነበረ። ኧረ ብርቴ በማርያም ስለሌለን እኮ ነው ማለት እየሰራ ነው ሰጣችኋለሁ ወደዛ ይኸው በቃ ብሩ ጎድሎ በሬ የሚተካበት ቁጭ አለ ምናምን ስትለኝ በጣም ተሰማኝ ማለት ነው። ከዛ ወዲያውኑ ጆሮዬ ላይ ዘጋች። በቃ ስሰራ በጣም አሳዝንኋት። ያቺ ያመጣች ከአዲስ አበባ ማለት ነው። እንደው አንቺ ልጅ ምንም እዚህ ምትለጎጭ የማይመስለኝ በጣም ለቤተሰብ ትልቅ ነገር አላት፣ ከቤተሰብ በላይ ምንም ነገር የለም ነው የምትል ያቺ ያመጣች ማለት ነው። እና እዛ ወደ አረብ ሀገር ላክሽ ምናምን ስትለኝ ኧረ እኔ አረብ ሀገር እንዴት ነው እኔ አላውቅም እኮ በቃ አትሄጂ ስልሽ እዛ ደላላ ቤት አንቺ እየሄድሽ በቃ እንደዚህ ትሆኛለሽ። እኔ እኮ ቢያንስ እንደ እህቴ እንደ ዘመዴ እኮ ነው የማይሽ። እኔ ባዳነት ብለሽ ነው እንደዚህ ማትመጭ እያተነተንሽ ነው ትለኛለች። እንዲህ ሁሌ ስራ በፈታሽ ቁጥር እንዴት እመጣለሁ ምናምን እላታለሁ። እና ከዛ ማለት ነው እግዚአብሔርን እየሰራሁኝ ያው ለቤተሰብ ነው ማደርጋት። ከዛ እኔ ሀታ ለአንቺ ብር ከፍዬ የምሄድበት ብር ራሱ የለኝም ስላት ኖ አንቺን ብቻ ንጹህ ተሆንሽልኝ ያስመርምሬ ምናምን እልክሻለሁ። ከዛ በኋላ አንቺ እዛ ስትሄጂ እግዚአብሔር ጥሩ ቤት ተገጠመሽ ትከፊኛለሽ አለች ማለት ነው። ከዛ እንደዛ እያለችኝ እያለ በቃ ያን የጀመርኩት እንደ ሌሎች ብታይ በዛን ሰዓት እኔ ብዙም ያው ያኔ ገጠር ሰው አይደለሁ ብዙም ልጅም ነኝ ያኔ ብዙም እንትን አይደለውም በቃ። ከዛ ወይኔ አንቺ ተሎ መጣልሽ ምናምን ሲሉ ወር ሳይሞላው መጣ ማለት ነው። ከዛ ቤሩት ላከች በ150 ብር እየሰራሁ እያለ ያኔ በኢትዮጵያ 3000 ብር ነው መሰለኝ
ቀድማ የሄደች ጓደኛዬን ስጠይቃት በኢትዮጵያ ሲመነዘር 3000 ብር ነው አለችኝ። እየሰራሁ እያለ ያኔ ምንም አይል ቤቱን የገጠመኝ አሪፍ ነው። 1 አመት ከሰራው በኋላ ታውቃለህ መሬቱ እንዳልተሽጧል ብያለሁኝ። እግዚአብሔርን እናቴ በቃ የመጨረሻ እንትን ላይ ደረሰች። የመጀመሪያ ጊዜ ብድሯንም ምኗንም ከከፈልኳት በኋላ 11 ብር ላኩላት። 11 ብር ከላኩላት በኋላ እናቴ በጣም ጀግና ነች፣ ጎበዝ ነች። ታውቃለህ አሌክስ ማርያምን ጨው ጎመን እንኳን ጠፍቶ ማለት ይህ ጎመን ታውቃለህ ጨው መንገዛበት እንኳን አጥሩስ ባዶ በልተ ነው እናውቃለን። እመብራንን ሀታ የሰንበት ዱቄት የሚባል አለ አይደለ? ሀታ የሰንበት ዱቄት እንኳን እኔ እንጃ ሁሉም ባወራው ራሱ አውሎ ነው የሚያሳድረው። ዱቄት እንኳን ቆጥበን የምናስቀምጥበት ነበር። ምክንያቱም አርብ ይለመን እና ለእሑድ የሚጋገር የሰንበት ዱቄት ምናምን አለ። ማንም ሰው እንደ ቆሻሻ ሲያይህ ያቺ ቤቷ የተሰራችባት ብቻ ነች የቀረሽ ማለት ነው። ፋዘር በውጭ 300 ብር 400 ብር እየሸጠው መጠጫ ነው የሚያደርገው፣ ያረቄ መጠጫ ማለት ነው። እና ያ ሁላ ሲሆን ማን ይናገረዋል? በቃ ታውቃለህ ለረጅም ሰዓት በቃ እኛ በጣም ተሰቃየን። ከዛ እንደዛ ሁነን ማለት ነው አሌክስ ማርያምን ሀታ እናቴ ከዛ ስራ ውላ መጣ ልብስ ምትቀይርባት እንኳን የላትም ማለት ነው። እመቤቴን የሆነ ዝናብ መቷት እንኳን ምትቀይርበት ልብስ እንኳን የላትም። ከዛ እኔ ማለት ነው ብቻዬን አዙሬ ሳየው እንዲሁ አምላኪ ሆይ ለምንድን ነው ግን የኛ ነገር የኛ ድህነት ከመጠን በላይ የሆነ? ወይ ደህና ቤት የለን፣ ወይ ምን በለው ደህና ምግብ የለን፣ ወይ ደህና ልብስ የለን፣ ምንድን ነው ምናምን ብዬ በቃ ቁጠባ በጣም ነው የሚያመጡት ማለት ነው። የመንግስት ዕዳ ከየት እንደሚሄድ ግን አይታወቅም። ከአንዱ ተበድረ ማርያም ገብርኤል ሚካኤል ሲደርሱ አይድሌ ነው የምትል ማለት ነው። ከየ ሁሉ ተበድረን የቆብር አለ አይደለ? የወር 1000 ብር ከተበደር 100 ብር ታስገባለህ ግዴታ። ከዛ ከማርያም እየወሰደች ለገብርኤል ጥዋ ትሰጣለች። ከዛ እየወሰደች እንደዚህ ጭውልል ብላ ማለት ነው እግዚአብሔርን። ከዛ መሬቱ በቃ ያም ሰውዬ በውጭ ሸጠውና ያ ባለሀብት ገበሬ ይገዛሃል። በቃ ምን አለበት ምን አገባው ሚስት ተሰማሁ ምናምን እንዳሆኑ የለም በዛን ሰዓት። ከዛ 11 ብር ላኩላትና እናቴ ይህን ነገር እኔ እንጃ አንቺ ታውቂያለሽ በቃ እንደ ቤትሽ አድርጊው ምናምን ብዬ ስልክላት እሺ ብላ ጎበዝ ነች። የምልክላትን ብር አታጠፋም። በደረጃ ነው የምታስቀምጠው ማለት ነው። እኔ ከዛ በፊት ራሱ ማርያም ብር ሸለቆ ራሱ ይህ ምንድን ነው የሚባል ልማት ምናምን እዛ ራሱ አተር ደብድቤ አውቃለሁኝ። አተር ደብድቤ ምናምን አውቃለሁ ራሱ ማለት ነው። ማንም አይዞሽ ባይ ሳይኖርህ በቃ አለ አይደለም ማንም። ከዛ በቃ አዲስ አበባ ሄዳለሁ። ከዛ አሁንም ቤተሰብ ጋር ሄዳለሁ። ከዛ የአረብ ሀገር 11 ብር ከላኩ በኋላ እግዚአብሔር ይመስገን ቤተሰብ ደህና ደረጃ ላይ መጡ። በቃ ታውቃለህ እናቴም ጎበዝ ነች። ፋዘር በቃ በዛው ነው በቃ ምንም አይነት ነው የማይመስለው። 1 አመት ከሰራ በኋላ ሰውዬው ሊቀየርብኝ ሲፈልግ ቢሮ ውሰጂኝ አልኳት። ሚስቱ በጣም ነበር የምትወደኝ ቢሮ ላይ ማለት ነው። ቀየርሁኝ። እንደገና ሌላ ቤት 2 አመት ገባሁ ማለት ነው። 2 አመት ስገባ $200 ተደረገልኝ ማለት ነው። 50 ብር ተጨመረልኝ ሌላ ቤት ስቀይር ቤሩት ላይ። ከዛ በቃ 3 አመት ጨረስኩኝና ወደ ሀገሬ ገባሁ ማለት ነው። ሀገሬ ስገባ ከብት ገዛሁኝ። ታውቃለህ በቃ ምን ልበልህ በጣም ብዙ ነው ብቻ ታሪኩ። ማርያምን ግማሽ ላውራው እንጂ ሀገሬ ገብቼ ሰው ማለት ነው አንቺ ጀግና እንደዚህ አድርገሽ ቤተሰብሽን ቀይረሽ ያቺ የተሰቃየች እናትሽን እንደዛ አድርገሽ የእናንተ ታሪክ እኮ በቃ ምናምን ህዝቡ ሁላ ልክ ሰርግ እንደተጠራ ነበር እኔን ለማየት የመጣው። 3 አመት ሰርቼ ሲሄድ ማለት ነው። ከዛ 100 ምናምን ሺህ ብር ነበረች 140 ምናምን ሺህ ብር ነበረችኝ እና የሆነ መሬት ልገዛ ስፈልግ ሊሸጉዱኝ ይፈልጋሉ ማለት ነው። ከዛ ህዝቡ ደግሞ እንዴ እናቷን ቤተሰቦቿን ስትረዳ ከርማ መሬት ከየት አምጥታ ልትገዛ ነው ቤት ልትገዛ ነው አሉ ምናምን ሰው ደግሞ ማለት ነው። ከዛ ኧረ መኪና ሁላ ገዛች አሉ። እንዴት አድርጋ ሰርታ ነው ምናምን አይነት ነገር። ግን እኮ እኔ አታረድ አይደለም መኪና ልገዛ ባጃጅ እንኳ ራሱ ሀሳብ የለኝም። ግን በዚያሽ በተረፈችኝ ብር መሬት ልገዛ ነበር። እንዴ የዛሬ 6 አመት ምናምን አካባቢ ሆነዋል ያ ነገር ማለት ነው። እና ህዝቡ በጣም ታውቃለህ የሆነ በጥሩ ነገር ማለት ነው የሆነ በቃ አፋፍ ውስጥ ገባሁ ማለት ነው። ቤተክርስቲያንም ሲሄድ የሆነ ወደ ከተማም ስወጣ አንቺ ጀግና አንቺ ስትፈጠሪ 4-5 ነው ያቺ ያጎቴ ሚስት በዛው ፈጣሪ አምላክ ያ መኪና ከስክሶ ቢያስቀራት በቃ መሄድ አቆም በዚያች 1000 ምናምን ብር ማለት ነው። ኧረ ተው አንተ አጦ እኮ ነው ቢያንስ ታላቅ ወንድምህ ነው። ኧረ የራሱ ጉዳይ ምን አገባኝ እኔ
ምናምን አይነት ነገር። ኧረ ተው አንተ ጥሩ ሰው እኮ ነበር የዛሬ ማጣሱን አትድሮ ታውቃለህ ኧረ ምናምን ብሎ ራሱ ሲፈርዱበት በቃ የመጨረሻ ቢሆነ በቃ አልቅሶ እንኳን ሲመጡ አሉ የሆነ የጎን እየተያዩ ነበር አሉ የሚሄዱ በዚያች ብር የተነሳ ማለት ነው። እና አገሬ ስገባ በዛ ብር ልገዛ ስፈልግ የሆነ በቃ ጥምም ይልብኛል ማለት ነው። እንዴ የሆነ የከሌ ሚስትን አምጥተህ አስፈርም ስለው ከዛ ከሚሸጥልኝ ሰውዬ ልጅ የለኝም ይላል። አንድ ሚስቴን ፈትቻታለሁ ይላል። ከዛ የሚያቅሰው እንደ ሚስቱ አልፈታትም አለች እኮ የሆነ ቦታ ሆና ነው እንጂ ለምንድን ነው እንደዚህ የሚል? ከዛ አጎቶች ምናምን ነበሩ በቃ ተይው በዚህ ብር እንደውም ወይ ነግጅበት ወይ የሆነ ነገር ክፈችበት ምናምን። እኔ እዚያች ጋር ነበር ማስቀመጥ የፈለጉት። ከዛ እንደገና ተመለስኩና አዲስ አበባ ሄድኩኝ። አዲስ አበባ ሄጄ እንደገና ወደዚህ ሀገር ፕሮሰስ ጀምር። ወደዚህ ሀገር ፕሮሰስ ለመጀመር ማለት ነው እግዚአብሔርን በጣም ከ1 ዓመት በላይ ነው የፈጀብኝ ማለት ነው። 2023 ላይ ነው በዚህ ሀገር የመጣሁት ማለት ነው። 3ቴን ጨርሻ 4ኛ ዓመቴን ገብቻለሁ ዱባይ ከመጣሁ እና ያ ብር ታውቃለህ ብትልትልትል ብሎ በቃ ጠፋብኝ ማለት ነው። በቃ ምንም ነገር ለማድረግ አይሳካልኝም። በቃ ግን አሁን ላይ አሌክስ ማርያምን እዚህ ዱባይ መጥቼ ራሱ ብዙ መስዋዕትነት ከፍያለሁ። በእንትን ነበር የመጣሁት በዚህ በቢሮ ነው የመጣሁት። ማርያምን የሆነ ሽንት ቤት ለመሄድ እንኳን በከበባ ነው በጥበቃ ይጠፋሉ እየተባለን ማለት ነው። ከዛ ያ ሁላ ሆኖ ሩዝ እዚች በቃ 1 ማንኪያ ሩዝ ማትሞላ ለ3 ወር ለ4 ወር ስራ ፈተን ተቀምጠናል እዚህ ዱባይ ውስጥ። አሁን ግን እግዚአብሔር ይመስገን 1 ዓመት ይሆነኛል እዚህ ቤት ተገባሁኝ። ጥሩ ቤት ገጥሞኝ ለ3 ወር ነበር ያመጣች ሴትዬ፣ ግን 1 ዓመቴ ነው እዚህ ቤት እና አሌክስ ማለት ነው ብዙ ጊዜ በጣም ቤተሰቦች አሁን ላይ እግዚአብሔር ይመስገን በጣም አሪፍ ደረጃ ላይ ናቸው ያሉ ማለት በቃ ከምል ቤተሰቤን በቃ ከልጅነት ጀምሬ ማለት ነው አሌክስ ማርያምን ልጅ እንግዲህ ትምህርት እየተማርኩ ማለት እያገሱ ያለሁት ጊዜንም ሁሉ ነገሬንም ሀሳቤንም እየሰጠኋቸው በቃ እስካሁን ድረስ ከአዲስ አበባ አንስቼ እስከ አረብ ሀገር ከአረብ ሀገር አንስቼ እስከ ብር ሸለቆ ድረስ ያለውን መስዋዕትነት የከፈልኩት ለቤተሰብ ነው። ምክንያቱም እናቴ በጣም በቃ አላደለ እገልሻለሁ እስከመባል ደረጃ ትደርሳለች። እኔ ፈጣሪ እናቴን ካሳለፍኩላት ፈጣሪ ሆይ ለምኝም እበላለሁ ያልኩበት ጊዜ ሁላ ነበር። እግዚአብሔር ይመስገን የቤተሰቦችን ነገር ከሰፊ ቤት አሁን በሰፊ እጇ እያቦካች እየጋገረች ተጓደኞቿ ኩር ሆናለሽ ደህና ልብሻት ደህናችን ብያት። ግን እኔ በጣም ደስተኛ አይደለሁም። በጣም ነው ማለቅ ሰው ማንም ሰው ተጎኔ የለም። በጣም ይሰማኛል። በቃ እስከ መቼ ነው ሰው ሁሉ ትልቅ ደረጃ ደረሰ ሲል አምላኬ ምን ሰርተው ነው? ግን እኔ አሁን ምንም ቋሚ ለራሴ ምንም ቋሚ የምለው ነገር የለኝም። እግዚአብሔርን ሀታ ያው እዚህ ከመጣሁም አግዣቸዋለሁ ትንሽም ቢሆን። በተለይ አሁን ይህ ማዳበሪያ ወቅት ምናምን ሲመጣ ታግዛቸዋለሁ። ግን በየወሩ ብር ሰጥቻቸው አላውቅም። ሀታ ይሄ የዘይት የሽንኩርት የቡና የሆነሽ ብዬ እንኳን ልኬ አላውቅም። ምክንያቱም የሆነ ነገር ቢቸግራቸው እንኳን ያው ጸጥ አትላቸውም። ግን በርበሬም ወይም ደግሞ በቆሎም ወይም ደግሞ ነገር ሽጠው መጠቀም ስለሚችሉ ማለት ነው። ግን አሁን ላይ በተለይ ይሄ ከ3 ዓመት ወዲህ ሳስበው እኔ በፊት ማለት ነው አሌክስ ማርያም ማስበው ታውቃለህ እየሰራህ ጤና ካለህ እየሰራህ እንደምትኖረው እንጂ ገንዘብ ሴብ እንደሚሆን አላውቅም። የሆነ ነገር የራስህ ሊኖርህ እንደሚችል ሁላ ብዙም የሆነ ያን ያክል አይደለሁም ነበር ማለት ነው። ግን ማርያምን አስበዋል አሌክስ ማርያምን መለስ ሞተ ማለት ስንት ዓመቱ ነው? እኔ ቢያንስ በአሁን ሰዓት አግብቼ የራሴ የሆነ ነገር ኑሮኝ መቀመጥበት ደረጃ ነበር። አሁን ራሱ ዱባይ መጥቼ እንደ ጓደኞቼ ደህና ልብስ እመቤቴ ደህና ልብስ እንኳን የለኝም። ደህና ብራንድ ጫማ ወይም ደግሞ ደህና ልብስ ይሄ አይነት የሚያርፍበት ልብስ እንኳን የለኝም። አሁን ለምሳሌ ይሄ ሽፎን ይሄ አዲስ ሲመጣ መግዛት የለም እኔ ጋር 1,000 ብር ነበር ከኢትዮጵያ እንደመጣው የሚከፈለን። ከዛ 1,001 ከዛ 1,002 አሁን 1,003 አሁን 1 ዓመት ሆኖኛል 1,003 መከፈል ተጀመረ። ያው አንዳንዴ በመሀል ታግዛለህ የሆነ ነገር ሲሆን ስትልክ የሆነች ነገር ተዚህ ቻንሱ ምናምን እላቸዋለሁ። እና በቃ አሁን ላይ ሳስበው 2025 ላይ ያለፈው ዓመት ሁሌ ራሴ ማጥፋት ነበር የምፈልገው። ግን በቃ በአሁን ላይ የምኖረው ለእናቴ በቃ ስለ እናቴ ብቻ ናት የምታስብልኝ። እኔና ፋዘር በነገራችን ላይ አንጓደድም። እግዚአብሔርን ብዬ አሌክስ ከልጅነት ጀምሮ እየቀጠቀጠን ያሳደገኝ በምን ምክንያት እንደሆነ አላውቅም። እናቴ ገበያ ስትሄድ እንደዛ ተሰዋረም ስትመጣ እንደዚህ ተግርግዳው ጋር ይዞ ነው የሚያጋጭ። ሲያኝ ጠላት ነው የሚያደርገኝ ማለት ነው። በቃ ንግግሩ አይዋጥልኝም፣ እኔም ንግግሩ አይዋጥለትም። ሀታ አሁን ድረስ ያመሰግነኛል። እግዚአብሔር አምላክ እኔን እንደደገፍሽ ምናምን ይላል አሁን ድረስ ማለት ነው። ግን ይለኛል ማለት ነው። እናቴን በጣም ነው የሚጫናት። አሁን ድረስ ይሰድባታል ምናምን። እኔ ደግሞ ለምን
አንተ በፊት ያሳለፍከው በጣም ታሞ ነበር አባቴ ማለት ነው። ከሞት ነው የተረፈው። አንተ ቢያንስ ያ ችግር አይተሃል አይደል? አሁን እኮ ቢያንስ እንዲሁ የግማሽ እንጀራ እንኳን ቢሰጡ አንተ እኮ ቤተክርስቲያን ሄደህ የምትጸልይበት ጊዜና ያ ጊዜ ያለፈ የምትልበት ነው። ለምንድን ነው እናቴ እንደዚህ የምትናገራት? አሁን እኮ ነው ደህና እንጀራ መብላት የጀመራችሁ አውቃለሁ። ግን የምትጋረዱት እናንተ ለልጆቻችሁ ለእናታችሁ እንጂ ለእኔ አይደለም ይልሃል ማለት ነው። እንዲሁም እኔ ታናሽ ጋር ነው በጣም ሞር የሚግባባው እና የኔ ታላቃለች እሷን ይናገራል። እዚህ ደረት የስራው ተፍቃ ማገኛት ነው የሚለች ታላቃቴ ማለት ነው። የወደዳት ልጁ ነች። ግን አራታችንም ከአንድ እናት ከአንድ አባት ነው የተፈጠር። እናቴ ደግሞ አራቶችም ለእኔ አንድ አይነት ናቸው እና የልጅ ነገር በጣም የተለየ ነው። አስበዋል። እኔ አይወደደኝ ችግር የለውም። ያኔ ከልጅነት ጀምሮ ነው በጣም ነበር የጎቶች የሚስቶች ራሱ አንተ ምን ታድርግ ያሁንች ህፃን ልጅ ለምን አድርጋ ምትመታት? ትንሽ ስህተት ካገኘብኝ ገና ልጅ እኮ ነኝ። በጣም ነው የሚመታኝ አይኔ ስር ምናምን ማለት ነው። ማርያምን ግን እኮ ዛሬ አልብሸውም ምንም ብየውም ማለት በቃ መጠሪያ የሆነ ቤት እንኳን ቀይራለት ይሄ ከሌ ቤት ነው የሚባለው ማለት አሁን ያቺ ልጅ ሄዳ እንደዚህ ያሳለፈችለት ምናምን ነው የሚባል ይናገራል። እሱም ስሙ በእኔ ይሁን እንጂ ያቺ ልጅ እንደዚህ ያደርጋለች ነው ባልና ፈጣሪ ዋጋሽን ይክፈልሽ ይለኛል። ግን እኔ በቃ የተመረቅኩት የእርግማን እንደሆነ ማለት ለምንድን ነው የማይጠቃልልልኝ? ብሬን በየወሩ አላጠፋም። ሀታ ማርያምን አእምሮኝ እንኳን እንደ ሰው ይሄ ምግብ ጠልቤ ይሄ ሰራርቼ ምናምን እንኳን አልበላም ነገ ቢያልፍልኝ በሚለው ማለት ነው። ግን ሳስበው እናቴ የማሳለፉ እግዚአብሔር ይመስገን ጣጣ የለብኝም። ግን እኔ መቼ ነው በቃ አንድ አይነት ስራ ታውቃለህ፣ ትነሳለህ፣ ሽንት ቤት ማጠብ ትነሳለህ፣ የትም መዝናናትም የለም በቃ። ግን ሀገሬ ገብቼ ምንድን ነው በቃ የመጨረሻ ህይወት ምንድን ነው ያሳለፉት ጊዜ? ወይ ጠጥቼ ወይ ደግሞ እየቃሙ ምናምን እየሰክርኩ አይደለም ያሳለፉት፣ በስራ ነው። አሁን ሰው ከሰራሽ ያልፍልሻል ምናምን ይላል። እኔ ጋ ያ ነገር ለምንድን ነው ማያልፍልኝ? ማርያምን ኮባ ሽጠህ እንጨት ተሸክመህ ሽጠህ ጾምህን ውለህ አድረህ እንደዛ አያልፍላቸውም ተብለህ አልፎልህ ግን ለምንድን ነው የዘገየብኝ ብዬ በቃ ራሴን ባጠፋ ሰረ ከኔ በጣም ታውቃለህ ሀብታም መስጊን የጓደኞች የምታያቸው ማስፋማ እኮ በቃ ጥሩ ደረጃ ላይ ያለሽ የሚሉኝ እኮ እነሱ ግን አገብተው አማረባቸውም ተመቻቸውም አልተመቻቸውም ሀገራቸው ላይ ያሉ። ግን ራሴን ባጠፋ ሳይ ራሴን ባጠፋ እኮ የሀገሬ ገብቼ እንጂ እዚህ ሀገር ራሴን አላጠፋም። በጣም ነው የሚከፋኝ፣ በጣም ነው ማለቅስ ማለት አሁን ኢንተርኔት አይጠቀሙም ቤተሰቦቼ። ኔትወርክ ብዙ የማይሰራ ሀታ ለአንድ ወር እንኳን ብጠፋውን እና ቤተሰቦቼ ደህና ናት ብለው ነው እንጂ የሚያስቡ ማንም ፈላጊ የለኝም። በቃ ጸልያለሁ፣ እተኛለሁ፣ እነሳለሁ። የምቀርባቸው ሰዎች ደግሞ አውሬ ነው የሚሆኑብኝ። በቃ አይደለም የሆነ ጥፋተኛ ደሜ መራራ ነው በጣም ማለት ነው። እግዚአብሔር በቃ ሌክስ ማርያም ስልኬ እንኳን እንደ ማንም ሰው እንኳን ይሄ የምደበርበት ብዬ የማወራቸው ወንዶች እንኳን የሉኝም። በቃ ታውቃለህ የሆነ ለምን እንደሆነ አላውቅም። የሆነ ትንሽ ነገር ጥፋትም ታገኙ ይሸሹኛል። የሴት ጓደኛ ሀታ የለኝም። እመብራንም በቃ ብቻዬን እስካሁን ነው በቃ ከዛች ተገጠር ከወጣሁ እስካሁን ድረስ ከአዲስ አበባ እዛ ሲሄድ ከአዲስ አበባ እንዲህ ሲሄድ ደረሽ ወይ እዚህ ቦታ ሆንሽ ወይ የለኝም። እግዚአብሔር አምላክ ግን የቤተሰቦችን ፈጣሪ ጸሎት የሰምቶ ማርያምን በጣም ደስተኛ ነኝ ይሄን በማድረግ። ግን በቃ ይህኔ ታውቃለህ አላማ የሌለው ኑሮ ነው አሁን ላይ የሚታየኝ ማለት ነው። እመቤቴን አሁን ሰው ከኔ ጋር የመጡት ጓደኞች መሬት ገዝተናል፣ ቤት ሰርተን እንደገና መሬት ገዝተናል ሲሉ አምላኪ ሆይ ምንድን ነው ምናምን እላለሁ። ከዛ ደግሞ ራሴን 1000 ብር እኮ ነው የሚከፈለኝ። ከዛች ከ1000 ብር ደግሞ መክተቡ ራሱ እየቆራረጠ አንዳንዴ የምናምን የባት እያሉ ይሰጡናል። ያው አንዳንዴ ደግሞ የካርዴ ምን ታጠፋለህ በቃ ብዬ ራሴን አጽናናለሁ ማለት ነው። ከዛ አሁን እኔ የተወሰነ ወራት ነው የቀረኝ ኮንትራት ሄዳለቅ ላሳድስ ነው ምንድን ነው የሚሆን መጨረሻ? በቃ ማንም ነው ያግቢ፣ ማንም ነው የራስሽ ኑሪ፣ ብቻ ጤናሽን ነው እንጂ የሚሉኝ በቃ ሁሌ እንዳለቀስኩ ነው፣ ሁሌ እንደተከፋው በጣም ነው የሚጨንቀኝ። እግዚአብሔር በጣም አዳራሱ ማለት ነው ማርያምን ራስን ማጥፋት እግዚአብሔር ለምንድን ነው ወንጀል ያለገብን ራሱ ብዬ ራሴ በራሴ ጠይቄ አውቃለሁ። ማለት እንደፈጠረን ለምንድን ነው ራስን ማጥፋት ወንጀል ባያደርግብን ኑሮ ብዙ ጊዜ ሞክሬ አውቃለሁ። ለምን አለ ዝም ብትለን በቃ ኃጢአት ባሰራብን ብዬ አውቃለሁ። በጣም ተስፋ ነው የቆረጡት። በዚህ ላይ ምንም ያጓጓኝ ነገር የለም በቃ ታውቃለህ፣ ምንም ማለት ነው። እና እግዚአብሔር ኮይ ለምንድን ነው ለእኔ እንደዚህ ለፍቼ ጦሜን አሳልፌ በየሀገሩ ተሰቃይቼ ማንም አይዞሽ ባ የሌለኝ ሀታ አምና ማርያምን 2 ዓመት የጨርሻ አምና ገብቼ ነበር። ብራዘር
በጣም ተቀየረብኝ ማለት ሰው ልጅ ወልዶ ምናምን እንትን በጣም ነበር በፊት የሚወደኝ። አሁን ግን ላይኑ ራሱ ማየት አይፈልግም። አምና ማርያምን የፋሲካ ሄጄ ማዘርን እባክሽ አዲስ ሰው ስታገኝ በቃ እኔን ተውሽኛ ምናምን ማርያምን እዚህ ሰው ሀገር ላይ ተንከራተህ ከነደረቁ ሩዝ አሮብህ ሂደህ ትንሽ እንኳን ቤተሰብ ላይ ብለህ ስትሄድ የሆነ መጣና ትንሽ እንደ መጠጣት ነገር ያደርጋል። በጣም የስራ ሰው ነው። በጣም ምስኪን ነው። የዋ ነው። ትንሽ ከጠጣ ግን በጣም ነው በቃ የሚናገረው ማለት ነው። እኔ እንደዚህ አድርጌላችሁ እኔ ሰው ቤት ተንከራትቼ ከብቴን ሽጬ እንደዚህ አሳልፌላችሁ እንደ ወይኔ በቃ በጣም ነው የሚናገር ማለት ነው። ከዛ እኔ በጣም ተናደድኩኝ አምና ላይ ማለት ነው። ወይኔ ጌታ እኔ እኮ ከዛ ከአረብ ሀገር እኮ ማርያምን ያሳለፉት ህይወት እኮ እኔ የማውቀው ብዬ ቦዴ ውስጥ አረብ አክተዋት ነገር ምናምን በቃ ፋዘርም አሁን ማዘርን እንደዛ ነው በቃ ሀታ ፋዘር አሁን ምንም ጣጣ የለበትም። ያኔ ሰባ ይገባ ይሆን አላውቅም። አሁን ላይ ግን ጠንካራ ነው። ጤናው ምናምን ደህና ነው። ግን ማዘርን እንዲህ ነው ጭቅጭቅ የሚያደርጋት። ወደዚህ ስመጣ ራሱ እንዲሁ በመድኃኒዓለም አትጣሉ ምናምን ብዬው ነው የመጣሁ ማለት ነው። አትጣሉ በቃ እስኪ አትጨቃጨቁ። አሁን አንተ ምን ጎሎብህ ነው? ማርያምን አልቀሽ ተው። ኧረ እኔ ምንም አልናገርም በቃ ይስገኝ ምናምን ይልህና በጣም ነው የሚጨቃጨቃቸው። ምክንያታቸው ምን እንደሆነ አላውቅም። ዝም ብሎ ደርሶ ማለት ነው። እናቴ በጣም የዋነች እና በቃ ታውቃለህ ያ ነገር ተጽዕኖ አሳደረብኝና እኔ ብቻ አላውቅም። አሌክሳውን ያቺ ታናሽ እህቴ ራሱ ያው በጦርነቱ ምክንያት ትምህርት ተዘግቷል። 3 ዓመት ነው ምናምን ይዛለች። እሷ ነታውን ራሱ እንደ ያው ብራዘር ያርስላቸዋል። ፋዘር ግን ማረስ አይችልም ቀን ሙሉ። ብራዘር ግን እዛ የራሱንም እያረሰ የእነሱንም ያርስላቸዋል። እዛ ሲስተር ደግሞ አሁን እሷ ናት በቃ ይዛቸው ያለች። እናቴ ደግሞ እግሯን በጣም ነው የሚያማት። ጸበል እየተጠመቀች ነው። ግን አሁን ላይ በቃ ሳስብ ማንም እንደሌለኝ በቃ ይዞሽ ባይ የለኝ። እኔ ቆይሻ አረብ ሀገር አሁን 3 ዓመት ሆኔ ቤሩት ይህን ያክል ሰራው ማለት ራሴ አላጠፋሁት። ይህን ብር ለቤተሰብ አድርጌዋለሁ። ግን የሚሰማኝ ታውቃለህ ዋጋ አልባ እንደሆንኩኝ። ከአዲስ አበባ ረጅም ዓመት ሰርቻለሁ። አገር ቤትም ልክ እንደዛ። ለምንድን ነው ማያልፍልኝ? እኔ እኮ ቢያንስ ሰዓት አግብቼ ቢያድለኝ ባላገባ እንኳን የራሴ ነገር እኮ ይኖር ነበረ። አሁን ሲሄድ እንኳን የአንገቴ ማስገቢያ እንኳን ቤት የለኝም ምናምን የሚለው ብታይ በጣም ነው ተጽዕኖ የሚያሳድርብኛል። እግዚአብሔርም በጣም ነው የሚጨንቀኝ። በቃ መብራንን ምን እንደሆነ አላውቅም። በጣም በቃ አሁን እንደገና 2 ዓመት ላሳድስ ነው። እንደውም ምንድን ነው ማድረግ? ብሩ ደግሞ በረከት የለውም። አስገባለሁኝ የሆነ ለምሳሌ አሁን የሆነ የአስራት በኩራት አስገባለሁኝ። ትንሽ 15 ብር ካርድ ተገዛው ከ1000 ምናምን ብር ላይ። ከዛ በኋላ ቤት እንደሚሄድብኝ ራሱ አላውቅም። በበላ በጠጣ እኔ ምንም አይመስለኝም። ይሄ ያየሁትን አርቲፊሻል ብልጭልጭ ነገር ራሱ እንትን ብል አዎ እንዴ በቃ ያን እያደረጉ ነው ምናምን ብዬ አእምሮዬን አሳምናለሁ። ግን በቃ የለም በቃ እግዚአብሔርን አንድ ነገር ለማድረግ ስፈልግ ወደ ቁልቁል እንጂ የለም ለራሴ ነገር አሁን ምለው ማርያምን እና ይሄ ነገር ምን ትለያለህ? ትንሽ ምን ያህል ነው? እኔ እንጃ 28 አይሆንም 29። እሺ አይዞሽ ስሜት አድርጊና አዳምጪኝ። መናገርሽ ጥሩ ነው አይልሽ? ከውስጥ ሲወጣ ጥሩ አምቀሽው ስትይዥው ነው በልቶ የሚጨርስሽ። ገብቶሻል? ሰውን ይቀልሽ። አንደኛ ከአንቺ ማድረግ የሚጠበቀውን አድርጊ እንጂ ሌላውን ለፈጣሪ ታይ። የሚያስጨንቅሽን ነገር በሙሉ ለፈጣሪሽ አሳልፈሽ ስጪው። መታመን ማለት ያ ነው። እስካሁን ድረስ ለቤተሰቦችሽ ኖረሻል። ከራስ በላይ ነፋስ ሚኒናት ምንም ብታረጊ የቤተሰቦችሽን ፍላጎት አርክተሽ አትጨርሽ። ለውጥን ከራስሽ ነው መጀመሪያ ያለብሽ። እስካሁን ድረስ የሆነው ሆኗል፣ አትቀይርም። አሁን አንድ ብለሽ መጀመር ትችላለሽ። በህይወት ብቻ ኑሪ። እመኝ፣ ገንዘብ ኑሮት ደስታ የሌለ ያጣሰዋል። ገንዘብ ኑሮት ጤና ያጣሰዋል። አንቺ ጤናው ኖሮሽ ገንዘቡን ካጣሽው ፈጣሪ ተመሰገነውን ሰርተሽ ታገኘዋለሽ። አይርፈድብሽ እንጂ አሁንም ከነቃሽና አሁንም አንድ ብለሽ ከአንድ ከጀመርሽ ብዙ መቀየር የምትችላቸው ነገሮች አሉ። እመኝ፣ ገንዘብ ብታጪ ታገኘዋለሽ፣ ንብረት ቢፈርስ ታገኘዋለሽ። አንቺ ብቻ ከጠፋሽ ነው ተመልሰሽ ማትገኝ። ደጋግመሽ መሞከርሽን እንዳታቆሚ። ለሌላችሁ መነግራችሁ 99 ጊዜ ብትወድቁ ለ100ኛ ጊዜ ተነስታችሁ ሞክሩ።
ምናልባት አንድ እርምጃ ይሆናል የቀራችሁ። ቆፍራችሁ ወርቁን ለማግኘት የለም ማለት ነው ብላችሁ ጥላችሁ ስትሄዱ ምናልባት የቀራችሁ አንድ ምት ሊሆን ይችላል ያንን ወርቅ ለማግኘት። መቼ እንደሚሳካ አታውቁትም። ስለዚህ ሁልጊዜ በሙከራ ውስጥ መቆየት ምን ያደርገናል? የምንፈልገውን ነገር እንድናገኝ ትልቁን በር የሚከፍተው እሱ። ስለዚህ ለፈጣሪ ፈጣሪሽን አስቀድም፣ ከዛ በኋላ ጠንክረሽ ስሪ። ገንዘቡ የት እንደሚሄድብኝ አላውቅም ለሚለው ፈጀሽ እኮ የኔ እናት፣ ለቤተሰብ እያልሽ መሬት ቦታ እንዲህ። ግን ከራስሽ ለውጥ ጀምረሽ ቢሆን አየሽ፣ አሁን ለቤተሰቦችሽን ትተርፊ ነበር። የማይቋረጥ እርዳታ ታግዣቸው ነበር። አሁን ኦልሬዲ ለእነሱ ሰተሻቸዋል። አንቺ ባዶ እጅሽን ቀርተሻል። ሰው የምትወድቂው እነሱ ላይ ነው። ኦልሬዲ ብትታመሚ ብትቸገር የሆነ ነገር ቢገጥምሽ እነሱ ላይ ነው የምትወድቂው። ሰው ዞሮ ያው የእነሱ እዳዎች ማለት ነው። ግን ራስሽን አቁመሽ ቢሆን በራስሽ ቆመሽ የራስሽ ገቢ በደንብ ከገንዘብ ትግል ወጥተሽ ቢሆን አይሽ አሁን ለእነሱ የማይቋረጥ እርዳታ ማለት ትችላለሽ። ከራስ መጀመር ጥቅሙ ያ እንደ ሻማ እየቀለጥ ምናምን ለማንም አትቅለጡ እንዴ! ማንም አያመሰግናችሁ። ከራስ ነው መጀመሪያ ያለብሽ። ከዛሬ ጀምሮ ገንዘቡ ሴቭ አድርጊ፣ በአካውንትሽ አስቀምጪው። የት እንደሚሄድብኝ አያውቅም ካልሽ የምታገኘውን 180% አስቀምጪ፣ ሴቭ አድርጊ። እንዳገኘሽ አካውንትሽ ውስጥ ማስቀመጥ። ስጪኝ ካሉሽ የለም የሆነ ቆብ ገብቼ ዳምሮብኝ ምናምን ተጠናቁ። እስቲ ለ3 ወር ይሄንን አድርጊውና እዩ አካውንትሽን ወይም ለውጥሽን። ለ3 ወር ይሄን ቻሌንጅ አድርጊ እስቲ። ከዛ ገንዘቡ የት እንደሚሄድ አላውቅም የሚለው መልስ ይመለስልሽ። እጅሽ ላይ ሲገባ ብዙ ቦታ ስለምትበታትኝ ግራ ይገባሻል የት እንደሚሄድ። እንዳገኘሻት ግን ወዲያው ብታስቀምጪልን ምንም ሳታረጊ ለ3 ወር የምታረጊ ከዛ ለካ ችግሩ እኔ ጋር ያለው ማስተዋል ስለሌለኝ ነው የሚለው ነገር ይገባሻል። ሁለተኛ ነጥብ፣ በጠፋብሽ ነገር አታማሪ፣ አታልቅሽ፣ አታለቃቅሽ። ያለፈ ነገር አልፏል፣ አትመልሹ። ትርፉ እድሜሽን፣ ጊዜሽን፣ ኢነርጂሽን ነው የሚሰርቀው። ምናልባት ወደኋላ ዞር ብለሽ ማየት ከፈለግሽ ትምህርት ለመውሰድ ብቻ ነው መሆን ያለበት። ኤክስፒሪየንስ ምን ስተሰራው የሚለውን እንጂ እዛ ወደኋላ እያየሽ እንዴት ብላሽ እያለቀሽ ከዛሬ በኋላ ማልቀስ የሚባል ነገር መኖር የለበትም በህይወትሽ ውስጥ። እኔ ማድረገው ልንገርሽ፣ ያለኝም በሙሉ ባጣ ምንም ነገር ነው በቃ ሁሉ ነገር መሬት በወድቅ እንደገና ጀምራለሁ ከዜሮ። ስራ በዩ እውቀት በዩ ምንም በህይወቴ ላደርገው የማልችለው ነገር ምን እንደሆነ ታውቂያለሽ? ተስፋ መቁረጥ። ተስፋ መቁረጥን ራሱ ተስፋ አስቆርጠዋለሁ። ይህ ልጅ ተስፋ አይቆርጥም እንዲህ ምናምን ብሎ በእኔ ተስፋ እንዲቆርጥ አበቃልኝ የምለው ነፍስና ስጋዬ ሲለያይ ብቻ። የእውነት ነው የምልሽ። ምንም ነገር ውስጥ ብገባ ከላይ ተንስቼ ብፈጠፈጥ እንደገና እጀምራለሁ። እልህ ነው ከህይወት ጋር የሚያያዘው። እንደዛ ነው መሆን ያለብሽ። አንቺ ያለሽን በሙሉ አትሽ፣ ሰው የለሽም፣ በዙሪያ ማንም የሚያግዘኝ ሰው የለም። እንኳን ደስ አለሽ። ለብቻ ጠንክሮ እንደመቆም ጀግንነት የለም። ብዙ አሉ አመት ውስጥ ብቻቸውን ይቆሙ፣ ለብቻቸው ሮጦ ያሸንፉ። ጓደኛ፣ ዘመድ አዝማድ፣ ቤተሰብ ምናምን ሳይኖር እኔ ብቻዬን በቂ ነኝ ብለው ስራቸውን እየሰሩ ራሳቸውን ጠብቀው ጀግና ሆኖ ሲያሸንፉ ሰው ይመጣል። ስታሸንፊ ሁሉም ሰው ይከብሻል። እንዴ እሷ እኮ እህቴ ነች፣ ወንድሜ እኮ ነው፣ ልጄ እኮ ነው፣ ጓደኛዬ እኮ ነው፣ አብረን ተምረናል ሚልሽ ሰው ይመጣል። ወድቀሽ ከቀረሽ ግን ማንም አያውቅሽ። ገብቶሻል? ስለዚህ መነሳትና መቆም ለድርድር የምታቀርቢው ጉዳይ አይደለም። ማንም እንደሌለልኝ ያወቅኩ ቀን ነው እንደምለወጥ 100% እርግጠኛ ሆንኩት። ለምን? ከጀርባ ያላችሁን መርከብ አቃጥሉ ጎበዝ። እኔ ነግሬያችኋል። አንድ የሚጠቅም አንድ ነገር ልንገራችሁ። አንድ ጄኔራል ወታደሮቹን ይዞ ለውጊያ ወደ ሌላ ሀገር ይሄዳል እና በጀልባ ነው የሚሄዱት እና ጥቂት ናቸው፣ ቁጥራቸው ትንሽ 200-300 አይሞሉ። በጀልባ ነው የሚሄዱት። በጀልባ ሄዱ።
ያንን ባህር አቋርጠው እዛ ከተማ ከደረሱ በኋላ ወርደው ወታደሮቹ ሊዋጉ ምናምን ሲታጠቁ መሳሪያቸው ቆይቋላቸው እና የመጣንበትን ጀልባ አቃጥሉት አላቸው። ደነገጡ ማለት ነው ወታደሮቹ። እንዴ የመጣንበትን ካቃጥለን ነውማ እንዴት አቃጥሉት አላቸው። ትእዛዝ ስለሆነ ወታደሮቹ ጄኔራላቸውን መታዘዝ ስላለባቸው አቃጠሉት። አሁን እንግዲህ መመለሻ የለም። ስለዚህ አማራጩ ምንድን ነው? በህይወት ተርፎ ለመኖር ማሸነፍና ማሸነፍ ብቻ፣ ሌላ አማራጭ የለም። ጀልባቸው ተቃጥሯል። ስለዚህ ያላቸው እድል ምንድን ነው? መስት በህይወት ለመኖር ይህን ጦርነት ማሸነፍ አለባቸው። ስለዚህ እነዚህ ወታደሮች 300 ናቸው። የሚገጥሟቸው ደግሞ በጣም ብዙ ሺህ ናቸው። ተዋጉ፣ አሸነፉ። ለምን አሸነፉ የሚለው ጥያቄ ከመጣብሽ ያላቸውን አቅም በሙሉ የተጠቀሙት። ትንሽ ጫና ሲበዛባቸው ኧረ ወደ ቤቴ ጀልባዬን አይሉም፣ ተቃጥሏል። ትሞታለህ ወይ አሸነፈ ትኖራለህ። ጀልባችሁን ያላቃጠላችሁ ብዙ ሰዎች አላችሁ። ተሻግራችሁ መታችኋል። ጀልባይም ብላችሁ አደላድላችሁን ወደፊት እየሄዳችሁ ያላችሁ። ትንሽ ብርድ ሲመጣ፣ ትንሽ ዝናብ ሲዘም፣ ትንሽ ዶፍ ሲመጣ፣ ትንሽ ስቃይ ሲመጣ ወደ ጀልባዬ። አማራጭ እንደማጣት፣ ሰው አለመኖር፣ በዙሪያችሁ ብቻችሁን መሆን፣ እድል ማጣት፣ አንድ አማራጭ ብቻ በህይወታችሁ ውስጥ መኖር ህይወታችሁን ኮምፕሊት ነው የሚቀይረው። ትፋለማላችሁ። ስትወድቁ እንደገና ተነስታችሁ እጅ አትሰጡ። ስለዚህ አሁን አንቺ ጀልባሽን አቃጥይ። ቤተሰቤ፣ ዘመዴ፣ ጓደኛዬ ተውኝ አትበይ። በቃ ማንም የለም ከጀርባ፣ ወደፊት ብቻ። ከዛሬ ጀምሮ ተነስተሽ ቤት መስራት ትችላለሽ። ከዛሬ ጀምሮ ተነስተሽ መኪና መግዛት ትችላለሽ። ከዛሬ ጀምሮ ተነስተሽ ገንዘብሽን ሴቭ አድርገሽ ለሰው የሚተርፍ ጭምር ነገር ማድረግ ትችላለሽ። እድሉ አለሽ። በየቀኑ ፈጣሪ እድል እየሰጠሽ ነው፣ የመኖር እድል። ገንዘብ ራሱ ቢኖርሽ እኮ ጥለሽው ነው የምትይው፣ ከንቱ ነው። እዚያ ላይ ብቻ ፎከስ አታርጊ። የተሰጠሽ ፈጣሪ ቀን የሰጠሽ እድል ስለሆነ ያንን ተጠቀሚበት። ተግባባል? አሌክስ እያመሰግናለሁ። እሺ በርቺ። እሺ በጣም ነው የማመሰግነው። እሺ አመሰግናለሁ። መልካም። ለምን አጨርሽም? አጨርስም ወይ ወዴት ነው? ውረጂ። በአብዛኞቻችሁ ታውጣው፣ ሰው ያውጣው ጋይስ። ህመሙ አሁን እሷ እኛ ምንም አላረግንላትም ጋይስ። ሰማናት በቃ። የሚያግዛት ፈጣሪ እሱ ለሚያግዛት እኛ 2 ሰዓት ተኩል ከጊዜያችን ላይ ቀንሰን እንደው 2 ሰዓት ተኩል እንኳን ብታወራ ነው ምላችሁ ብንሰጣት የእሷ ህይወት ከተሻሻለ ምን ችግር አለ? ጊዜ በነፃን የሰጠናል። በነፃ የሰጠናል በነፃ ብንሰጥ ችግር የለም። እሺ ኮይን ልስጣችሁ እስቲ። ሄሎ ሄሎ። እሺ የለችም። ኮይን ልስጣችሁ፣ ጊፍት ልስጣችሁ እና ሜምበር ሆኑ። ኮይን የሌላችሁ ሰዎች ትኖራላችሁ። ያላችሁ ደግሞ አንድ ኮይን ነው የሚጠይቀው። ሰው ከላይ ከስሜ ጎን ያለው ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ። እሺ የሌላችሁ ደግሞ እንዳያሳስባችሁ። እኔ ስደት ነው ያለሁትና ባላለኝ እዚህ ነው የታወቅነው። ግን ኢትዮጵያም ቢሆን ጎረቤት ነን፣ እንታወቃለን። በፊትም መውራት የጀመርን ግን እዚህ ስደት ነው ስዕድ ላይ እና አብረን ቤት ሰርተናል። እኔ በአባቴ እሱም በአባቱ አንድ ቤት ሆኖ እኔ በአባቴ እሱ በአባቱ ነው። እንዴት ማለት? ያኔ አንድ ቤት በእኔ በአባቴ እና በአባቴ ስም እና በሱ አባት ስም
ነው ያሰራ ነው ቤቱ። የቤቱ ነገር አልገባኝም። ይሄኛልሽ እንመጣበታለን። እሺ ቀጥይ። ያን ቦታ ገዝተን አንድ ቦታ ገዝተን በአባቱ ስምና በአባቴ ስም ነው የተሰራው። በጋራ በአንቺና በእሱ አባት ስም ነው ቤቱ ያለው። ስማቸው አልተጋባችሁ? ያው ቃል ግን ገና አልተገባም። ቆይ የኔ ናት፣ ያው የሚባል ነገር አለ፣ ኦልሞስት የሚባል ነገር አለ። እንዴት ትዳር ተጋብታችሁ ወይስ አልተገባችሁ? አጭር ነው መልሱ። ኧረ አልተገባንም፣ ግን በፊትም እንታወቃለን። ቆይ ሽምግልና ምናምን ተልኳል። ቆይ እንዴ ቆይ ይኸውልሽ፣ ስም ሲጠየቅ ሰፈር አይነገርም። ወይ ግራ ነሽ ወይ ቀኝ ነሽ። ግን ኦልሞስት ሽማግሌ ተልኮ ሊላክ ተጋብታችኋል ወይስ አልተጋባችሁ? አሁን ግፊት እኮ አልተገባንም አልኩ እኮ አልተገባም። በቃ 4 ነጥብ ነው፣ አልተጋባንም። እሺ ለምንድን ምን አነሳሳችሁ ቤቱን እንደዛ ለመስራት? ስደት ነው ያለነው። ከዛ በፊት እንታወቃለን አልኩ። ያኔ የኔ ቤተሰብና የሱ ቤተሰብ እንታወቃለን፣ ጎረቤት ነን እና ያኔ በእምነት ነው። ግን በአባቴ ስምና በሱም በአባት ስም ነው የተሰራው ቤቱ። እሺ ከዛ ቤት ሰርተን አሁንም እዚህ ስደት ነው ያለ ነው። እሺ እኔ እንድትመክረን የፈለኩ ስለ ቤት ሳይሆን ቤቱ ችግር የለም፣ በአባቴ ስለሆነ ምንም ችግር የለብኝም። ግን እኔ እንድትመክረን የፈለኩት እዚህ አርግዤ ኢትዮጵያ ሄደ ከእናቴ ቤት ቢኖር እሱ እዚህ የሆነ ችግር ይፈጥራል ወላ አይፈጥርም የሚል ነገር ነው። ምኑ እኔ እዚህ 6 ዓመቴ ነው። ስዑድ ከመጣሁ 6 ዓመቴ ነው። እሺ እና እሱ እዚህ ልሰራ ይፈልጋል። ኢትዮጵያ መሄድ አይፈልግም። ቤት እየሰራን ስለሆነ ባንክ ውስጥ ብር የለንም። እሺ እና እኔ አርግዤ ኢትዮጵያ ሄጄ እኔ እናቴ ታማለች እና ከሷ ጋር እንዲሆን ነው ከእናቴ ጋር እንዲሆን እና እዚህ ብቻ ወደቀች። አስቸጋሪ ነው። እነሱ ሳይጋቡ በአባትና በአባት ስም እንዴት አሰቡት? ጎበዝ፣ ግራ ገባኝ እኮ። መጀመሪያ ሁለቱ ልባቸው ውስጥ ቤቱን ሳይሰሩት ቤት ሰሩ፣ ብሎኬት ታቆሙ ማለት ነው። ግን እነሱ ራሱ ቤት አልሰሩም፣ ልባቸው ውስጥ አልተጋቡም፣ ገና አንድ አልሆኑ። ምን አይነት ድራማ ነው የምትሰሩት ጎበዝ በህይወታችሁ ላይ? እሺ እናንተ ተጣላችሁና ተለያያችሁ እንበል። አባትና አባት ፋይት ሊያደርጉ ነው። የልጄ ነው ቤቱ ተብሎ ቤተሰብ ሌላ አይነት ጣጣ ውስጥ እናንተው እንደጀመራችሁ ጨርሱት እንጂ ቤተሰብን ራሱ አስገብታችሁ እንዲህ አይነት ስራ ውስጥ ማለት ምን አይነት ሰምቼ አላውቅም። እኔ አሁን ለመጀመሪያ ጊዜ ነው። ድጋሚ ብትመጣ ደስ ይለኛል። ድጋሚ ብትመጪ ብዙ መጠየቅሽ ጥያቄ አለ እውነት። ሰላም አሌክሶ፣ እንዴት ነህ? ቆይ አንዴ እኔ እናት ረስቼው ኮይን ላስቀምጥላችሁ። ወይ ይቅር በሉ። ቅድም ነበር ማድረግ የነበረብኝ። አንዴ እሺ እናት ቆይ ታዘዝ። በርፎን ነው ማውራው። ላውጣው ቢሆን መረጠላው ግን ጥርት ብሎ ይሰማል። ችግር ከተሰማ ላውራ ይሰማል። በመጀመሪያ በጣም ነው የምናከብር፣ በጣም ነው የምንወድ። አመሰግናለሁ በጣም እሺ። በመቀጠል ደግሞ እስኪ ማለት እዚህ ጋር ያሉትንም አንተንም
ላማክራችሁ ማለት ነው። እሺ ማለት ያው ሳውዲ ነው ያለሁት 2 ዓመት ሊሆነኝ ነው እና ስልክ የለኝም ማለት ስልክ የሚሰጠኝ በፈረቃ ነው። አሁን ደግሞ ኮንትራት ጨርሻለሁ። ልቀጥል ሀገር ልግባ የሚል ውስብስብ ውስጥ ገብቻለሁ። እስቲ እንዴት አብራር የለን ስልክ የለኝም ስልክ የለም። ስልክ ተወስደዋለች። ከሀገር ነው ይዤ መጣሁት። በእርግጥ ከኢትዮጵያ ግን እሷ ከመጣሁ በኋላ ወሰደችው። ዋይፋይ የለኝም። በ3 ቀን ለ2 ሰዓት ትሰጠኛለች። አሁን ስለሌለች ነው ያዝኩት። የለችም አትወድም። እሺ በቃ ስልክ በፍጹም አትወድም ወላሂ በቃ ጭራሽ ማለት ነው። ከዛ አሁን ስጨርስ ልቀጥልም ልሄድም ግራ ገባኝ። ሄጂም ደግሞ ድጋሚ ኮንትራት ነው የማመጣው። ከዚህ የባሰ ቤት ቢሆንስ የሚል ፍራቻ ደግሞ ያለ ስልክም አልቻልኩም ወላሂ። ሳውዲ ምንድን ነው የነሱ ሀሳብ? እንድትቀጥላቸው ነው የሚፈልጉት? አዎ ይፈልጋሉ፣ እንዲያስቀጥሉኝ ይፈልጋሉ። ያው እስካሁን ድረስ ምንም አላለኝም። አሁን መቼ ነው የሚያልቀው ኮንትራትሽ? 2 ወር ይቀረኛል። ኦኬ። ስለዚህ እንድትቀጥይ የሚፈልጉ ከሆነ አንቺ ይህንን ኦፈር አስቀምጭላቸው። ሸኝሻለሁ ብላኛለች። ከዚህ በፊት የመጣውን ጊዜ እኮ ከመውሰዷ በፊት ተጨቃጭቀናል። ሀገርሽ ሸኝሻለሁ ምናምን ስትለኝ ለስልክ ብዬማ ስንት አላማ አቅጄ የመጣሁበትን አልሄድም፣ ቢያንስ ኮንትራት ልጨርስና አልኩኝና በቃ አልኳት። ወሰደችው ስልኩን። ከዛ በኋላ በ3 ቀን 2 ሰዓት በ3 ቀን 2 ሰዓት። አሁን ቆይ አንቺ አሁን መጀመሪያ ስትገቡ ተነጋግረሻል? ስትገቡ እንደዚህ እንደሆነ ነግራሻለች? አልነገረችኝም። ምንም ነገር አልተነገርም። ደግሞ ስልክ ብቻ እኮ አይደለም ማለት ብቸኝነት አለ ማለት ልጆቿ አይናገሩም። ቲቪ አትፈቅድም፣ ሪሞት ተደብቃለች። ብቻ በጣም ከባድ ነው። እኔ ስልክ በጣም ለምጄ ያለው ሀገር ያለው ሰው በጣም መቀራረባለው አለ አይደል? ብቸኝነት በጣም ከባድ። ትንሽ ሳውራውን ጉሩሬን ያምኛል ማለት ማውራት ረስቼ ማለት ነው። አረብኛ አልችልም፣ የእነሱ ያዙኛል፣ እሰማለሁ፣ አልናገርም። ስለዚህ ልጆቿ አይናገሩም። ጉሩሬ ትንሽ ሳውራ የለም ረስቶታል፣ በቃ ያምኛል። ለ2 ሰዓት በሰጣችኝ ቁጥር ብዙ ስራ ስለምታዘኝ አላወራም። ማለት አንቺ እቅድሽ ምን ያህል ጊዜ መስራት? እሱም እስኪ ያልፍልኝ ማለት ያው በዱኒያ በቃኝ አትልም አይደለ? ስለዚህ ይሄ ላክል ገደብ የለም ግን ነው። አይ ሊኖርሽ ይገባል እንጂ የሆነ ገደብ። ምክንያቱም እንደዛ ከሆነ እኮ ስደት እኮ ሚሽን ነው የሚበላው እቅድ። አሁን አንደኛ እንግዲህ የሳውዲን ህግ አላውቅም። እዚህ ሀገር ግን ካንስሌሽን ጠይቀሽ ሌላ ቦታ የመግባት መብት አለሽ። ገብቶሻል? እንደዛ ሚቻል እቺ በጣም የከፋች ናት። በጣም አሰጠኝም። አስቤው ነበር እሱ ነው አሰጠኝም። እንደዛ አለ ህግ ጥሩ ከሆኑ አለ ወይ ቢሮ ይመልሳሉ እኮ። ቢሮ የምትሄጂ ከሆነ ግን እኔ እንደኔ ሌላ ችግር ከሌለ እኔ ራሱ አሁን ይኸውልሽ ስልኬ ነው ጠላቴ ይባላል። ስልኬን የሚወስድልኝ ሰው እኮ ቢኖር ደህና ነገር እኮ ስልክ ይዘሽ ጠብ ነው፣ ነገር ነው፣ ግጭት ነው፣ መከፋፈል ነው። በቃ በዚህ ስትሄጂ ወላሂ በጣም ከባድ ነው። አሌክስ ለ2 ዓመት ማለት ነው እንዴት እንዳሳለፍኩት እኛ የማውቀው ማለት ቲቪ እንኳን የለም ማለት ቲቪ ማለት ነው። ወላሂ ሪሞት ታነሳለች አታይም ነበር እንደማይ። ከዛ ሆነ ቀን አየችኝና ሪሞቱን አነሳችሁ። በቃ እንዲሁ ብቸኛ ልጆቹ እንደው አያወሩ። ኧረ በጣም ከባድ ነው። ደግሞ ሀገር ከመምጣቴ በፊት ሀገር ላይ ስልክ በጣም ዘመዴ ነው፣ በጣም ቅርቤ ነው እና ማጥቼ ሲወሰድብኝ የነበረው እንትን በጣም ከባድ ነው። በቃ ለ2 ሰዓት ለምሳሌ ማታ 2 ሰዓት ላይ በኢትዮጵያ ማታ 2 ሰዓት ላይ ትሰጠኛለች፣ 4 ሰዓት ላይ ሲሆን ትወስደዋለች። ምንም መርሳት የሚባል ነገር የለም። 2 ዓመት ይኸው። እኔም ደግሞ አለቀኔ መለመን ምናምን የለም አልልም። አመጣትም ጸጥ ብላት ከሰጣችን ትሰጠኛለች፣ ከወሰደችው ትወስደዋለች። አሁን የለችም። ለዛ ነው ኢሞ አስጥፍቼ ነው እንደገባሁት። ኢሞ ላይ መስመር ላይ ስለምታይ ኢሞን አጠፋሁትና ወደ ቲክቶክ ገባሁ ማለት ነው። ስትወጣ ኢሞ ላይ ትጠብቀኛለች አንስቼ እንደምገባው እኮ። አሁን ይኸውልሽ 2 አማራጭ አለሽ። አንደኛ እዛ ሀገር ካንስሌሽን መቀበል የምትሽበት ሁኔታ ካለ እስቼ ጋር ወይም ጠይቄ። እኔ ያው ስለ ሳውዲ አላውቅም እና እንደዚህ ሀገር ከሆነ ደውለሽ እኔ ካንስሌሽን ነው የምፈልገው ሌላ ቦታ መስራት እፈልጋለሁ ብለሽ ቢሮ ይዛሽ ከሄደሽ ሌላ ቦታ ገብተሽ ስለመስራት ገና አላማዬን አላሳካሁም ካለሽ እስከዛ ግን ይህንን አትልቀቂው። ይህን ስራ ለምን መሰለሽ
የሆነ ነገር ለቀሽ አይደለም መፈለግ። ይህንን ይዘሽ ግን ታስቢበታለሽ። ገብቶሻል? ይህን እየሰራሽ አትሊስት ኢንካም እያገኘሽ ግን ሌላ ነገር ሽፍት ስለማድረግ ኢንፎርሜሽን ጠይቂያለሽ። ህጋዊ ሆንሽ ነው፣ ጠፍተሽ አይደለም። አዎ ጠፍቼ መጥፋት እኮ ብዙ ሰው ላስጠፋሽ ብሎኝ ነበረ። አልፈለግኩም። ህገ ወጥ መሆን በጣም ከበደኝ እንጂ ለመጥፋት በጣም እንትን ተብዬ ነበር። እንዳጠፊ ሴት ልጅ ስጠፊ ብዙ ነገር ነው የሚገጥምሽ። እንደምታስቢው አይደለም፣ ወይም እንደተነገረሽ አይደለም። ሳትጠፊ ህጉን ሳትለቂ መብታለሽ። አሁን ህጋዊ ስለሆንሽ አንቺ በህጉ መንገድ እንዴት ከዚህ ቤት ወጥቼ ሽፍት ማድረግ እችላለሁ? አይጠፋም። ሀሳብ ከሰዎች ጋር ተለዋወጭ ምናምን ገብቶሻል። ከዛ በትንሽ ቀስ በቀስ ብዙ ነገር እያወቅሽ ትመጪና ከዛ ፋይናሊ ሽፍት ታደርጊያለሽ። ግን ያው አሁን ያለሽበት ነገር አጣዳፊ ህይወትሽን የሚያጠፋ ወይ አደጋ የሚጥልብሽ አይደለም። ጀስት ስልክ ነው የሚወሰድብሽ። ግን ምንም አይነት ነገር የምግብ ችግር የለም ማለት በቃ ነፃነት አለ። ስራ አሁን ስልክ ስለሌለኝ ማለት ነው። ይሄ ለምን አልተሰራም፣ ለምን ተኛሽ፣ ለምን ተነሳሽ፣ ስንት ሰዓት ተነሳሽ የለም። በቃ ስልኬን ከወሰደችው በኋላ ከሰዓት ወስደው በፊት በጣም ትጨቃጨቅ ነበረ። 3 ወር ሊሆነኝ አካባቢ ሲሆን ነው የወሰደችው። ከዛ በፊት አትወስደውም ነበር። ከዛ ሰላም ሆነ። በቃ ምንም አይነት ነገር ምግብ ምንም በቃ ደሞዜ ልክ ወር ሲሆን ትሰጠኛለች። በደሞዝም ችግር የለባትም። ግን ስልክ በቃ በፍጹም አትወድም። በፍጹም በሰጠችኝ ቀን ራሱ ሳወራ ድምፅሽን ቀንሽ ለ2 ሰዓት ማለት ነው። ድምፅሽን አልስማ ነው ብትለው። ስለዚህ ቀስ በቀስ አሁን ባል ቤተሰብ አሁን አውርቼ አላውቅም። በሪካርድ ብቻ ነው። ሪካርድ ይዝላቸው ቀጣይ ስገባ ይመልሱልኛል። ሳምቼ ይመልሳለሁ። አውርቻቸው አላውቅም። እና ለዛ ነው እንጂ ሌላ ችግር የለብኝም። ብቻ ከባድ ነው። ደግሞ እንጀራ ነው አደለ? ስራ አደለ? ለዓላማችን ደግሞ መቆም አለብን አይደል? ስለዚህ በጥሩ ሁኔታ ካረግሽው በጊዜ ሂደት እየቀየርሽ ትመጫለሽ። ግን እዚህ ባለሽበት እሺ፣ አትጥፊ። መጥፋት አልጠፋም። አሁን እኮ ሀገር ልግባ ሊቀጥል የሚለው ሀገር ገብቼ ደግሞ መጥቼ ይባስ ከዚህ በላይ በጣም ችግር የሆነ ቤት ቢገባስ ብዬ ፈርቼ ከቀጠልኩም ደግሞ እያለ ስልክ አልችልም። በነገራት ደግሞ ስልክ አትፈቅድም። መሸኝሻለሁ ነው የምትለኝ። ምክንያቱም ለመሸኛት ተዘጋጅታ ነበር። እኔ ደግሞ 2 ዓመት ልጨርስ በቃ አልኳትና ተስማማን እንጂ ልሸኘኝ ነበረ በ3 ወሬ። ያ አትጥፊም አትይዥም። ግን ባለሽበት ሆነሽ በብስለት እንዴት ማንም ሳልጎዳ ህግ ሳልጥስ እንዴት ይህን ነገር እፈተዋለሁ የሚለው ጊዜ ሰተሽ አስቢበት። የጥድፊ አይደለም። እሺ፣ ይስተካከላል። እሺ፣ አመሰግናለሁ። ስልካችን እኮ ነው ጠላታችን ጋይስ። ስልኬን ራሱ የሚነጥቀኝ ሰው ቢኖር የሚወስድብኝ እና በቀን ለ2 ሰዓት የሚሰጠኝ ከዛ ከእናንተ ጋር እዚህ ጋር እንገናኝና ቻው ደህና ዋሉ መልካም ጊዜ፣ ስልኬን አስረክባለሁ። ሰላም ነገር የለ፣ ጸብ የለ። ገብቷችኋል? ጭንቅላታችሁ አሁን የእሷ ጭንቅላት አሁን ፒውር ጭንቅላት ነው የሚሆነው። አሁን እሷ እንግዲህ ከበደኛለች እንጂ የእውነት እንደዚህ ሆና ብትኖር ምን ይቀርባታል? እንደው ትርፉ ጭንቅላት መበጥበጥ። በቀን ለ2 ሰዓት ኢንፎርሜሽን እና ዜና ማየት ካለባት 2 ሰዓቷን ተጠቅማ ጠቅጠቅ አስረክባ ለጥ። ከዛ ስትነሳ ስራዋል ግልግል። ስልክሽ ግን እጅሽ ላይ ከሆነ መጥፎ ነገር ነው የምታይበት። ደግሞ ክፉ ነው እየመጣ ስልካችን ላይ የሚገተረው እኮ። ከዛ እንቅልፋተሽ ተሪያለሽ። እኔ እንደው ጥሩ አድቫንቴጅ ነው ባይ ነኝ። እንደው በአንቺ ቦታ እኔ አሁን እንደዚህ ቢያደርጉኝ፣ እዚህ ሰው ኖሮ እንዲህ ቢያደርጉኝ ሌላ ነገር ሰራበታለሁ። እንደው ከስልኬ ውጪ ኦሪጂናል የሆነው ላይፍ ትኖራላችሁ፣ ታነባላችሁ። ይሰማል? ሄሎ። አሁን እኮ እሷ ሙሉ በሙሉ እኮ አይደለም የነጠቀቻት። በቀን 2 ሰዓት ትሰጣታለች። 2 ሰዓት ከተጠቀምሽ ከዛ ውጭ ያለውን ፒውር የሆነ ላይፍሽን ትኖሪበታለሽ። ያለ ስልክ ጸሎት ማድረግ ካለብሽ እንዲሁም ከፈጣሪ ጋር ለመገናኘት ምርጥ ታይም፣ መጽሐፍ ለማንበብ፣ ስራ ከጨረሽ ማለት የሆነ ብቻ አዳዲስ ነገር ለማድረግ። ግን ያው እንግዲህ ምን ያህል ከስልካችን ጋር አታች እንደሆነ አሁን እዚህ ውስጥ ያላችሁ ስልካችሁ ለ4 ሰዓት ብትነጠቁ ሰላማዊ ሰልፍ የሚወጣ ሰው ነው የሚበዛው በእርግጠኝነት። እኔ ጨምሮ ሄሎ